በርካታ ጉዳዮች ላይ ከእናንተ ጋር ቆይታ የምናደርግበት ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። እስኪ ፕሮግራማችንን ላይክ በማድረግ ጀምሩ። ይሄን ፕሮግራም ላይክ አድርጉ። ከዛ በኋላ ደግሞ ሰብስክራይብ ያላደረጋችሁ ለመጀመሪያ ጊዜ ወደ ኤቢሲ ቤተሰብ የመጣችሁ ካላችሁ እንደዚሁ እንኳን ደህና መጣችሁ ማለት እንፈልጋለን። ኤቢሲ ቤተሰብ ስለሆናችሁ ደስ ይለናል። ሰብስክራይብ አድርጉ። ኤቢሲን ስትመለከቱ ቻናሎቻችን ቢዘጉባችሁ ደግሞ በስልክ ቁጥሮቻችን በየለቱ የኤቢሲን አዳዲስ ቻናሎች የምታገኙባቸውን ስልክ ቁጥር እናስታውሳችኋለን። አይ ቲንክ ቴክኒሻናችን ስልክ ቁጥራችንን ትልክልኛለህ። በየጊዜው ማስታወስ ይጠበቅብኛል ወይ ደግሞ መዝግቤ መያዝ ይጠበቅብኛል። ስክሪኑ ላይ ግን አልመለከተውም። ስለዚህ ላክልና ቁጥሩን ለአድማጭ ተመልካቾቻችን ነግራቸዋለሁ። በዛ ቁጥር በየለቱ ፕሮግራሞቻችንን ዩቲዩብ ቻናሎቻችን ቢዘጉም በቀጥታ በሱ ማግኘት ትችላላችሁ። ከዛ ውጪ በሳተላይት በረምብል እና በሌሎች አማራጮች ፕሮግራሞቻችንን የምትከታተሉ ሁሉ በተለይ ረምብሉን ሰብስክራይብ እንድታረጉ እናበረታታለን። ምክንያቱም አይ ቲንክ ወደዛ ማይግሬት ልናረግ እንችላለን። ሙሉ ለሙሉ የዩቲዩብ ቻናሉ ላይ መስራት የማንችል ከሆነ ሌሎች ፕላትፎርሞችን እንደ አማራጭ መጠቀም አስፈላጊ ነው ብለን እናምናለን። ግን በሳተላይት የሚከታተልን ሰው ያው በሳተላይት ያገኘናል። ከሳተላይት ውጭ ያላችሁ ግን በተለይ በዩቲዩብ የምትመጡ ተመልካቾቻችን ብዙ ጊዜ ላታገኙን ትችላላችሁ። ዩቲዩቦቹ ፕላትፎርሞቹ ብዙ ለኛ እንትን አይደሉም፣ ምቹ አይደሉም። ስለዚህ ላንገናኝ እንችላለን ማለት ነው። ስለዚህ ስልክ ቁጥራችንን ብትይዙ እያንዳንዱ ፕሮግራማችን ሲሰራ በየትኛው ፕሮግራም ላይ በየትኛው ላይ እንደምንመጣ በየለቱ ለእናንተ ለመንገር አንቸገርም ማለት ነው። ስለዚህ እሱን ብታደርጉ በአክብሮት ጠይቃለሁ። ከዛ ውጪ እናንተ አካባቢ በየአካባቢያችሁ ላይ ምን አዳዲስ ነገሮች አሉ? በኮመንት ሴክሽን ላይ ጻፉልን። ሰኔና ሰኞም እንግዲህ ነገ ነው ሰኔና ሰኞ የሚገጥመው። ምሁራንና ልሂቃን ምንም ሀገሪቱን እንደማያጋጥማት ወጥተው ማብራሪያ እንዲሰጡ ይጠበቃል። እንደዛ እየተደረገ እንዳለ ሰምቻለሁ። ሰኔና ሰኞን ቢቻል ሰኔና ማክሰኞ እንዲሆን ማድረግ ይፈለግ ነበር አገዛዙ ዘንድ፣ ግን ያ ተሳካ አይመስለኝም። ሰኔና ሰኞ ከመሆን አገዛዙ ሊያስቆመው የቻለበት ሁኔታ የለም። አለስ ሌላ ቀመር ካልተከተሉ በስተቀር ሰኔና ሰኞን ከመግጠም እንደማያስቆሙት ሁሉ በኢትዮጵያ ውስጥም ለውጥን ከመምጣት እንደማያስቆሙት በዛው ልክ መናገር ያስፈልጋል ብዬ አስባለሁኝ። ስለዚህ የየራሳችሁን የየአካባቢያችሁን ተሞክሮ ብትጽፉልን ደስ ይለናል። ይሄንን በተመለከተ ዛሬ በጣም ብዙ ጉዳይ እንነግራችኋለን። በዋናነት ትኩረት አድርገን የምንነግራችሁ በነገራችን ላይ ፋኖ ደብረ ሊባኖስን ተቆጣጥሯል። የወረዳ አስተዳዳሪዎቹንም ሴት ደብርና ውሻ ገደልን እንደዚሁ ተቆጣጥሯል። እንደምታውቁት ደብረ ሊባኖስ በጣም ታሪካዊ ነው። በበርካታ ታሪካዊ ክስተቶች የተከሰቱበት በጣም ለብዙ ሺህ ዓመታት ብዙ ክንውኖች የሆኑበት አካባቢ ነው። የአማራው ሕዝብ ለደብረ ሊባኖስ ባዕድ አይደለም፣ ኤክሰፕት በዚህ በኢህአዴግ እና በኦህዴድ ስርዓት ካልሆነ በስተቀር ማለት ነው። አሁን ላይ እዛ አካባቢ ላይ የአማራን ሕዝብ በጣም ሲያሰቃይ የነበረ የወረዳ አስተዳዳሪም ጭምር እንደዚሁ ወደ ፊቼ ሰላሌ መሸሹን ሰምተናል። አጠቃላይ የኦህዴድ ካቢኔ ከአካባቢው ነቅሎ መሸሹን እየሰማን ያለ ነው። በአዲስ አበባ 120 ኪሎ ሜትር ራዲየስ ውስጥ ማለት ነው። በአዲስ አበባ ዙሪያ ነው እየተንቀሳቀሰ ያለው በስፋት ፋኖም የኦሮሞ ነጻነት ሰራዊትም። አይ ቲንክ እነዚህ ነገሮች ኢዝ ኖ ሞር ሰርፕራይዝ ለእኛም ዜና መሆን እያበቁ ነው ያሉት። አዲስ አበባ ውስጥ ፋኖ ገባ ሲባል ነገር ልንሰማ እንችላለን ማለቴ የተለመደ እየሆነ ስለመጣ ማለቴ ነው። እና ለብዙዎቻችሁ እንደ ትልቅ ዜና እንደማይወሰድ አውቃለሁ። ግን እነዚህ ታሪካዊ ቦታዎች ናቸው፣ ቅዱስና ሃይማኖታዊ ስፍራዎችም ናቸው። እነዚህን አካባቢዎች ፋኖ በቁጥጥር ስር ማስገባቱን ሰምተናል። ከባድ ውጊያዎች ለ2 ቀናት ያህል መደረጋቸውንም በአካባቢው ላይ ነው የሰማነው። ፋኖ ነክ ዜናዎች አሉን። በበርካታ አካባቢዎች ላይ እንደዚሁ ተመሳሳይ ወታደራዊ እንቅስቃሴዎች ነበሩ፣ ስልጠናዎች ነበሩ፣ ምረቃዎች ነበሩ። ዛሬም እንደዚህ አይነት መረጃዎች በስፋት ደርሰውናል። ከዛ ውጪ እና አብይ አህመድ በሸበሌ ሪዞርት ነበሩ ከትናንትና ጀምሮ። ዛሬ ስብሰባው ተጠናቋል። የክልል ፕሬዝዳንቶች ተገኝተዋል። በሸበሌ ሪዞርት ላይ በነበረው ስብሰባ ክልሎች ሁሉም እንዲዘጋጁ ከደቡብ ክልል ውጪ ሁሉም ክልሎች ላይ የወታደራዊ ካውንስሉ ጉዳይ ከባድ ስጋትን መደቀኑን ነው የገነበገሙት። ከዛ ውጪ ከምርጫው ጋር ተያይዞ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የተፈጠረው ከፍተኛ ቁጣ የኢትዮጵያን ሕዝብ እያንቀሳቀሰ መሆኑን በከፍተኛ ስጋትነት ገምግመዋል።
በቀጣይና እንወስዳቸዋለን ያሉትንም አቅጣጫዎች አስቀምጠዋል። እሱንም መረጃ ወደ እናንተ እናደርሳለን። ከሸበሌ ሪዞርት የመጡ መረጃዎችን ማለት ነው። እሱ ነው ዋናው ጉዳይ። የምንገምተውና የምንጠብቀው ነገር ነው። በነገራችን ላይ የብልጽግናን ፓኒክ ሞድ ውስጥ ነው ያለው። ከምርጫ በኋላ አንድ አገዛዝ መረጋጋት መደላደል ሲፈጥር ነው አይደለም ብዙ ሀገር ውስጥ የምታውቁት። በምርጫ ማግስት ጦርነት የሚጀምር አገዛዝ ብዙ ሀገር ላይ አታውቁም። ብዙ ሀገር ላይ ሰምተንም አናውቅም አይደል? ብልጽግና ግን በፍጹም የተለየ ነው። በምርጫው ማግስት በከፍተኛ ደረጃ ስጋት ውስጥ እንዳለ የገመገመበት ቀጣይ አቅጣጫዎችንም በተለይ ክልል ፕሬዝዳንቶች መደረግ አለባቸው ስለተባሉ ነገሮች አቅጣጫ ተቀምጦላቸዋል። እነሱን አቅጣጫዎች ነው የምንነግራችሁ። ብአዴን ሚሊሻን በተመለከተ አስደናቂ ነገር እየሰማን ያለ ነው። ዘመናዊ ትጥቅ እናስታጥቃለን እያለ ነው ያለው። በነገራችን ላይ ሚሊሻና ፓራሚሊተሪ ወይንም ፕሮ-ገቨርንመንት ሚሊሻና ፓራሚሊተሪ ተብለው ይጠራሉ በሌሎች ሀገራት። እና ፓራሚሊተሪ ማለት ከመንግስት መዋቅር ውጭ ያለ ግን ደግሞ በመንግስታዊ መዋቅር የማይመራ ግን ደግሞ ሌላ የጸጥታ መዋቅር ማለት ነው። ጀስት የስቴቱን አፓራተስ ሪፕሌስ ለማድረግ ስትፈልግ ያለውን መንግስታዊ መዋቅር ለመተካት ስትፈልግ ሌላ ፓራላል ወይንም ደግሞ ተጓዳኝ መዋቅር የጸጥታ መዋቅር ታቋቁማለህ። እሱ ፓራሚሊተሪ ይባላል። ለምሳሌ አሁን እነ ሽመልስ አብዲሳ በየዕለቱ የሚያቋቁሟቸው እነ ኩሬ ነገኛ፣ ሪጴሎላ ምናምን እየተባሉ የሚጣሩ መዋቅሮች ናቸው። ከዛ ውጪ ሚሊሻ ግን ኢንፎርማል እንደሆነ ነው የምናውቀው። ኢመደበኛ የሆነ ሉዝ የሆነ በመደበኛ ህግ የማይመራ እና በብዙ ጊዜም በማህበረሰቡ ተሳትፎ አንዳንድ የሆኑ መደበኛ የሚባሉ ለምሳሌ ምርጫ ማስፈጸም ወይ ታዘንድ ሊሆን ይችላል። የአካባቢን ራውንድ የምንለው አለ አይደለም? ሰዎች ማታ እየወጡ የጸጥታ ሁኔታን ለመጠበቅ ምናምን አካባቢዎች ላይ የአጭር ጊዜ ዲፕሎይመንት ሊሆን ይችላል። ለምሳሌ መንገድ ማሳለፍ፣ እንደዚህ አጫጭር ተግባራትን የመደበኛው የጸጥታ ኃይሎች በሌሉባቸው አካባቢዎች ላይ እነዛን ጋፖች እንዲሞላ ነው ሚሊሻ ይደረግ የነበረው። የአማራ ክልል ግን ከዚህ በተቃራኒ እጅግ አስደናቂ ነገርና አስደናቂ ቁመና የያዘ ይመስላል። ሚሊሻ የክልሉ የመደበኛ ጸጥታ ኃይል እየሆነ እሱን እየተካ እንደመጣ በግልጽ እየተመለከትን ያለ ነው። ይሄንንም ተከትሎ እንግዲህ ሚሊሻውን በዘመናዊ መንገድ እናደራጃለን እያለ ሌላኛው የሚሊሻ አደራጅ ምክትል ጠቅላይ ሚኒስትር ንግግር ሲያደርግ ሰምተናል። የሱንም ንግግር አንድምታ እንደዚሁ ወደ እናንተ እናደርሳለን። ሌላው በጣም አስገራሚ ነገር እየተመለከትን ያለ ነው። አፍሪካውያን ኢትዮጵያ ውስጥ የተካሄደውን ምርጫ በተመለከተ እያቀረቡት ያሉት ፕሮግራም እኔ ለኢትዮጵያውያን ትልቅ ሌሰን ይሆነናል ብዬ ስላሰብኩኝ እያንዳንዱን እያመጣሁት ነው ያለው። ትላንትናም ኬንያ የነበረውን የስፓይስ ኤፍኤምን ፕሮግራም ይዘን መተናል። ዛሬም እንደዚሁ ሌሎች ፕሮግራሞችን ይዘን መተናልና እጅግ አስገራሚ ነገር ነው። ጎረቤት ሀገራት ላይ በምን ያህል ደረጃ እየተሳለቁብን እንደሆነ ኢትዮጵያውያን ላይ ጭምር ማለት ነው። በኢትዮጵያ ውስጥ በሚካሄደው የምርጫ አይነት ለኛም ለሀገራችንም እና ለህዝቦቻችንም ጭምር የኢትዮጵያን ቀደምት ታሪክነት በኮሎኒ አለመገዛት ያንንም ታሪክ እያነሱ ምን ያህል አሁን ኢትዮጵያ ያለችበት ሁኔታ እያነጻጸሩ ሲያወሩ ስትሰሙ በእውነት ኢትዮጵያ ያለችበት ሁኔታ ለማየትም ትልቅ ማሳያ አድርጌ ነው የምወስደውና በቀጥታ ሙሉ የሰሯቸውን ፕሮግራሞች ሁሉ ወደ እናንተ እናደርስ ነው የሚሆነው። እሱን እናስኮመክማለን ብዬ አስባለሁ። አብረን ምን ማለት ነው በእውነት ከዚህስ ምን እንማራለን እንደ ህዝብ እንደ ሀገር የሚለውን ነገር እንመለከታለን። ከእናንተ የምንፈልገው ነገር ፕሮግራሞቻችንን ላይክ እያደረጋችሁ ትላንትና በነገራችን ላይ እንደዚሁ በኦሮሚያ ውስጥ ስለሚደረጉ ግድያዎች በክርስቲያኖች ላይ የሚደርሱ ጥቃቶችን የክልል መዋቅሮች በተለይ ኦሮሚያ ውስጥ ያለው የክልል መዋቅር መንግስት አማራውን በመግደል ረገድ የነበረውን እንቅስቃሴና ሚና ባለፉት በርካታ ዓመታት የነበረውን ሁኔታ ጀዋር በአንድ ፕሮግራም ላይ ኩሽ ሚዲያ ላይ መሰለኝ እዛ ላይ ሲያነሳ ሰምቼዋለሁ ትላንትናና በጣም የገረመኝ ነገር እነዚህ ሁሉ እልቂቶች ሲከሰቱ እስከዛሬ ድረስ እነዚህ ነገሮች በአደባባይ በይፋ ለህዝብ እንዲደርሱ አለመደረጋቸው በጣም የሚያሳዝን ቢሆንም አሁን ላይ ግን እነዚህ ነገሮች እየሰማናቸው ያለናቸው እነማን ናቸው የዚህ ግድያ ባለቤቶች እነማን ናቸው የሚፈጽሙት የሚለውን ነገር ህዝባችን አውቆ ራሱን አደራጅቶ ራሱን መመከት ከጀመረ በኋላ እነዚህን ፋክቶች ማወቃችን በእውነቱ እጅግ የሚያሳዝን ነው። ቀደም ብለን ግድያዎች በሚካሄዱበት ጊዜ እንደዚህ አይነት ነገሮችን በማውገዝና በማጋለጥ በርካታ ጥፋቶችን ማስቀረት የምንችልበት እድል ነበር ብዬ ነው ማምነው። አሁን ላይም ዘግይቶም ቢሆን ግን እነዚህ መረጃዎች መውጣታቸው በራሱ ጉዳት ያለው ነው ብዬ አላምንም። ከዛ ውጪ ትላንትና እንዴት ጻፈልኝ ጽሁፍ ነበር። ሰላም ትንግርቱ እንዴት ነህ? ኬንያን አስመልክተ
ኢትዮጵያ ከኬንያ የተሻለ ተቋሞች የነበሯት እንደነበረች አድርገህ ስትናገር ሰማው። በእኔ እምነት ይሄ የተሳሳተ አመለካከት ይመስለኛል ይላል ጸሐፊያችን። ኬንያዎች በቅኝ ግዛት በነበሩበት ወቅት ተቋሞች ነበሯቸው። ነገር ግን እነዚህ ተቋሞች ይመሯቸው የነበሩት እንግሊዞች ነበሩ። እንግሊዞች ለኬንያ አስበው ሳይሆን የየዕለት ስራቸውን ለመስራት ተቋሞች ያስፈልጓቸው ነበር። ሌላኛው ቅኝ ገዢዎች የተፈጥሮ ሀብት ለማጋበስም ሲሉ ለመዝረፍ ብቻ ሳይሆን ለመኖርም ነበር ወደ አፍሪካ የመጡት ነው የሚለው። ከዚህ ጋር ተያይዞ እንግዲህ በርካታ ተቋማትን ገንብተዋል። ኢንስቲትዩሽናል ሌጋሲዎቻቸውም ዛሬም እነዚህ ሀገራት ላይ ጠንካራ ተቋማትን ጥለው አልፈዋል የሚል ነው። ጨዋታውን የቀየረው የሁለተኛው ዓለም ጦርነትና የአውሮፓ የደረሰው ከፍተኛ ውድመት ነው ይላል። በአንድ ወቅት በንጉሱ ዘመን ባንክ ሲዋቀር የነበሩ ትልቅ ሰው ለአሜሪካ ድምፅ ሲናገሩ እንደሰማሁት ንጉሱ ከስደት በኋላ ወደ ኢትዮጵያ ሲመለሱ ኢትዮጵያ ውስጥ ዘመናዊ ባንክ ማቋቋም ሲሞክሩ የባንክ ባለሙያዎች ስላልነበሩ በእንግሊዝ ቀኝ ስር ከነበረችው ኬንያ ውስጥ ይኖሩ የነበሩ የህንድ ባንክ ባለሙያዎችን አስመጥተው ዘመናዊ የባንክ አሰራር እንዳዋቀሩ ሰምቻለሁ። በወቅቱ ኢትዮጵያ የራሷ ገንዘብ ስላልነበራት እንግሊዞች የሚያስተዳድሩት የኬንያን ሽልንግ ለተወሰነ ጊዜ በኢትዮጵያ ውስጥ ይጠቀሙ እንደነበርም ሰምቻለሁ። በሂደት ነው ኢትዮጵያ በሙያም እየተማሩ ሄዶች እና ህንዶችን የተኳቸው። ይህ ማለት ኬንያ ውስጥ ከእንግሊዞች ቀጥለው ህንዶች ከኬንያ ውስጥ የነበሩ ተቋሞችን እና በኬንያ ተቋሞች ውስጥ ይሰሩ እንደነበረ ያሳያል። ዘመናዊ አየር መንገድም ሲዋቀር በወቅቱ ኢትዮጵያውያን ባለሙያዎች ስላልነበሩ አሜሪካኖች እንዳዋቀሩትና በሂደትም ደግሞ ኢትዮጵያውያን ባለሙያዎች እየሰለጠኑ አሜሪካኖችን እንዲተኩ ስለመደረጉን አስታውሳለሁ። መከላከያ ሰራዊቱን በዘመናዊ መልክ ሲዋቀር የኢትዮጵያን ባለሙያዎች ስላልነበሩ የተለያዩ የአውሮፓ ሀገሮች አስታውሳለሁ፣ ኖርዌይ፣ ስዊድኖች ምናምኖችም ነበሩ። እነሱ በጊዜ ሂደት የኢትዮጵያን ተቋማት እንዲያዋቅሩ የተደረገበት ሁኔታ ነበርና በእነዚህ በጎረቤት ሀገራት ምንም እንኳን የቅኝ ግዛት ሰለባ ቢሆኑም ተቋማት ነበራቸውና የነዛ ተቋማት ሚና ነው ዛሬም በእነዚህ ሀገራትና በኢትዮጵያ መካከል ያሉ ልዩነቶችን የፈጠረ የሚመስለኝ የሚል ሐሳብና አስተያየት አንድ ሰው ልኮልናል። ይሄንን ለተመራማሪዎች ለአጥኚዎችና እንደዚሁም ለማህበረሰብና ለፖሊሲ አናሊስቶች ይሄንን ክርክር ተዋዋለሁ። ግን ስቲል አነጋጋሪ ነው በእውነት በዚህ ደረጃ እንዴት በሁለት ሀገር መካከል በኬንያና በኢትዮጵያውያን መካከል በዚህ ደረጃ በአንደኛው ሀገር የምርጫ በኋላ ላይ ምናልባት ልናነሳው እንችላለን። ኤኒዌይ እንደዚህ አይነት ሐሳብ አስተያየት ልኮልናል አንድ አድማጫችን። ስለ ሐሳብና አስተያየት ከልብ እናመሰግናለን። ሌሎቻችሁም የምትልኩልንን ሐሳብና አስተያየት እናነባለን። ስለምትልኩልን ሐሳብና አስተያየትም ከልብ ነው የምናመሰግነው። በነገራችን ላይ እናንተም እንድትሳተፉ ሐሳቦቻችሁን በተቋማት ውስጥ በሚዲያዎቹ እንድታሸራሽሩ ስለምንፈልግ ሁልጊዜም ሐሳቦቻችሁ ላይ አድማጭ ብቻ ሳይሆን በቀጥታ የፕሮግራሞቹ ባለቤትና ተሳታፊ እንድትሆኑ የምንጠይቅበት ምክንያት ትልቁ ምክንያት እሱ ነው። ኤኒዌይ ግን አነጋጋሪነቱ ቀጥሏል። በአፍሪካ ሀገራት የተሻሉ የዲሞክራሲ ስርዓቶችን እየገነቡ ያሉ ሀገራት ከኢትዮጵያ በምን ቢሻሉ ነው እንደዚህ አይነት ሁኔታዎች ውስጥ ኢትዮጵያ ልትገባ የቻለችው? እና አብይ አህመድ አይነት አገዛዝ ላይ ኢትዮጵያ እንዴት ወደቀች? ከምርጫው ይልቅ የአርሰናል ዋንጫ ማንሳት ለኢትዮጵያ እንዴት ፕራዮሪቲ ሊሆን ቻለ? ህዝቦቿስ እንዴት በዚህ ደረጃ የምርጫ ድምጾቻቸው ሲዘረፉ፣ ዲሞክራሲያዊ መብቶቻቸው እንደዚሁ ሲገፈፉ በአደባባይ እንዴት በትዝብት ይመለከቷቸዋል? ተቋሞቿስ በምን አይነት ደረጃ ላይ ነው ያሉት? የፖለቲካ የዲሞክራሲ ተቋሞቿ የሚለውን በደንብ እንድንጠይቅ እድል የሚፈጥር ነው ብዬ አስባለሁ። ግን ለንግግር ያህል አትሊስት ዲስከሽንን ፕሮቮክ ለማድረግ ያህል እንዳነሳሁት ይሄንን ሐሳብ ብትወስዱትና በዛ ላይ እናንተም ብትወያዩበት በያላችሁበት አካባቢ ደስ ስለሚለንም ጭምር ነው ያነሳሁት። ለማንኛውም ቆይታችን ያማረ እንዲሆን ከልብ እመኛለሁ። ዛሬ ለተሁድ እናንተንም ከቻለን ስልኮቻችሁን ብናስተናግድ ደስ የሚለኝ ይመስለኛል። በኔ በኩል ችግር የለብኝም። ሰዓታችንን አይተን እኔና እንሙት ጊዜ ከበቃን እናንተም ስልኮቻችሁን በቀጥታ ደውላችሁ ሐሳብ አስተያየት የምትሰጡባቸው ፕሮግራሞች እንዲሆኑ ለማድረግ እንሞክራለን። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። ወንድም አንሙት እንኳን ደህና መጣ። እንዴት አለ? አለሁኝ ደህና ነኝ። እንዴት አለ? እንኳን ደህና ቆየ። ተመልካቾችም ይህን ዝግጅት የምትከታተሉ እንዴት ናችሁ? እንደምናችሁ? ትናንት ካንተ ጋር ነበሩ። ዛሬ ተመልሻለሁኝ በአንድ ጉዳይ። እንዴት ነን? ብዙ ርዕሰ ጉዳዮች እያስተዋወቅን ነበረ። ልክ ነው አንሙት፣ ተመልሰናል። እንግዲህ አዲስ የዩቲዩብ ቻናል እንደመሆኑ አድማጭ ተመልካቾቻችን ሰብስክራይብ አድርጉትና ቶሎ ቶሎ ስሜታችንን ቀንሰን እንግዲህ የዩቲዩብን ኮሚኒቲ ጋይድላይን ሁሉ ጊዜ ለመጠበቅ ጥረት እናደርጋለን። ቪዲዮዎችን አናሳይም፣ የምንፈልገውን አንናገርም፣ የህዝባችንን ጉዳት ተጎድተን አንገልጽም። አንሙት
ብዙ ህመም ችለን ነው ይሄንን ፕሮግራም የምንሰራው። በህዝባችንና በወገኖቻችን ላይ በየዕለቱ የሚደርሰው ነገር በእውነት ሚዲያ ፊት እና ካሜራ ፊት የሚያስቀምጥ አይደለም። የሚያም ብዙ ነገር ደብቀን ብዙ ነገር ችለን ከስሜት በላይ ሆነን ወገኖቻችን በጦርነት ውስጥ ሆነው ኦብጀክቲቪቲን የራሳችንን ሰብጀክቲቭ የራሳችንን ስሜት ላለማንጸባረቅ በጣም እየጣርን በተቻለ መጠን ህመማችንን ችለን ነው ፕሮግራም የምንሰራው። ወገኖቻችሁ በጦርነት ውስጥ ሆነው በየዕለቱ እልቂትን እየሰማችሁ ፕሮግራምን መስራት በጣም ከባድ ነው ወገኖቼ፣ በጣም ህመም አለው እና በዛ ስሜት ውስጥ ሆነን የወገኖቻችን ቤት የህዝባችንን እልቂት በቪዲዮ አናሳይም፣ ንብረትና ሀብት ሲወድም አናሳይም፣ ድሮንና ጥቃት ሲፈጸም እልቂቱን አናሳይም፣ አንሙት በጣም ብዙ ነገሮችን ሳናሳይም እና በተቻለ መጠን ያንን ሁሉ ስሜት ተሻግረን ነው በተቻለ መጠን ሐሳብ ለመሰንዘር ጥረት የምናደርገውና በዛ ውስጥም በጣም በርካታ አፈና ነው ያለው፣ በጣም በርካታ ጫና ነው ያለውና ግን ደግሞ በጣም የሚያበረታታን ነገር በየዕለቱ የህዝባችን የወገኖቻችን ተሳትፎ በየዕለቱ ስንመጣ አዲስ የከፈትነው ቻናል አይመስልም። በእውነት የህዝቡ ሪአክሽን ሳየው በዋትስአፕ ላይ ያላችሁን ኤንጌጅመንት ስመለከተው የሚላኩ መልእክቶችን ስመለከት አንሙት በጣም የሚያበረታታና የሚያኮራ ነው ለማለት ነውና ግን ሳትሰለቹ እኛ በመጣን ቁጥር እኛ ወገኖቻችንን ለማታገል በዚህ ተቋም ውስጥ ለወገናችን ድምጽ ለመሆን አንሰለችም አይደለም። ወገኖቻችንም ከኛ ጋር ለመሻገር የከከፈለው ሁሉ እስኪከፈል ድረስ በጽናት አብረን እንድንቀጥል በዚህ አጋጣሚ አደራ ማለት እንፈልጋለንና ሳትሰለቹ ፕሮግራሞቻችንን እየፈለጋችሁ ለምን እንደምንጠፋም እየተገነዘባችሁ ለምንድን ነው የሚጠፉት እነዚህ ልጆች ከሰው የተለየ ነገር አይናገሩ የተለየ ነገር አይሰሩ ስለ ወገኖቻቸው ድምጽ ከመሆኑ እንጂ ሌላ የተለየ ነገር ሲያደርጉ አንመለከትም። ለምንድን ነው ግን ፕላትፎርም የሚደረጉት የሚለውንም እንድትጠይቁ በዛ አጋጣሚ እድል የሚፈጥር ይመስለኛልና እሱን እያደረግን እንቆያለን። ስለዚህ ስለምትረዱን አብራችሁን ስላላችሁ አብራችሁን በጽናት እየተጓዛችሁ ስላላችሁ ከፍ ያለ አክብሮት አለን ለማለት ነው አጭሩ። አንሙት በጣም በርካታ የጦር መሳሪያ ወደ ምስራቅ አፍሪካ በተለይም ወደ ኢትዮጵያ እየተጓጓዘ ይገኛል። ወደ አዲስ አበባ በጣም በርካታ የጦር መሳሪያዎች ናቸው እየተጫኑ ያሉት ከተለያዩ ሀገራት። ከነዚህ ውስጥም ያው እንደምታውቀው በስፋት እነዚህ የጦር መሳሪያዎች የሚወጡት ከዩናይትድ አረብ ኤሚሬትስ ነው። እየተጫኑ እነዚህ የጦር መሳሪያዎች እና የጦር መሳሪያ የጫኑ አውሮፕላኖች ሐረር ሜዳ፣ ደብረ ዘይት እና በአዲስ አበባ በረራ ያደርጋሉ በየዕለቱ። በጣም በርካታ የጦር መሳሪያ ለሱዳን ኃይሎች ይተላለፋል። በጣም በርካታ ጦር መሳሪያ እንደዚሁ ለኢትዮጵያ ጦርነት ውስጥ ግብአት ሲሆን እንመለከታለን። በቅርብ ጊዜ በተለይ ከሐሙስ ጀምሮ ደግሞ ያለውን ፍላይት ሪኮርድ ስትመለከት በጣም በርካታ የጦር መሳሪያ ነው እየተዘዋወረ ያለው እየተመላለሰ ያለው እና አብይ አህመድ ሌሎች ጦርነቶችን ለመጀመር የሚያስችል ቅድመ ዝግጅት እያደረጉ እንዳሉ እንደሚባለውም እንግዲህ በድሮን የጀመሩትንም ጦርነት በመደበኛ ሰራዊት ለመጀመር ወደ ትግራይ እያቀዱ ያሉ ይመስላል። በሌሎችም የሀገሪቱ አካባቢዎች ላይ እንደዚሁ ተመሳሳይ ጦርነት የመጀመር ፍላጎት ያለ ይመስላል። በዚህ ረገድ በጣም ከፍተኛ የጦር መሳሪያ ማመላለስ ወይንም የጦር መሳሪያ ማስገባት ላይ ተጠምደው እንዳሉ እየተመለከትኩ ነው። በሌላ በኩል እንደዚሁ በጅጅጋ ሚስጥራዊ ስብሰባ አድርገዋል። በሸበሌ ሪዞርት ነው ስብሰባው የተደረገው። የክልል ፕሬዝዳንቶች እንዲገኙ ተደርጓል። በስብሰባው ላይ አንሙት ከቀረቡ ነገሮች በዋናነት የዚህ እየመጣ ነው የተባለውን ወታደራዊ ካውንስል ወይንም ደግሞ ወታደራዊ ጥምረትን ታሳቢ ያደረጉ ናቸው። ይሄ ነገር በተጨባጭ የወጣ መረጃ ባይኖርም በብልጽግና ቤት ከፍተኛ ፓኒክ እንደፈጠረ ከፍተኛ ስጋት እንደፈጠረ ነው እየሰማን ያለ ነው። በተደጋጋሚ በዚህ ጉዳይ ላይ ነብራኑ ጁላን ጨምሮ ትላንትና ጽምዶን አስመልክቶ ሐሳብ ሲሰጡ ነበር፣ ሲተቹ ነበር። ካለው የ60ዎቹን ትውልድም ጭምር ጽምዶ ነው እያሉ ከ1960ዎቹ ጀምሮ ኢትዮጵያ በጽምዶ ስትታመስ የኖረች ሀገር ነች እያሉ ለማቅረብ ጥረት ሲያደርጉ እየተመለከትን ነው። ግብጽ፣ ሞቃዲሾና ሱዳንን በቀጥታ የዚህ ኢትዮጵያን ዲስታቢላይዝ በማድረግ ባለፉት በርካታ ዓመታት 50 60 70 ዓመታት ኢትዮጵያና የኢትዮጵያን ሰላም በማወክ እነዚህ ሀገራት በቀጥታ ተከሰዋል፣ ኤርትራን ጨምሮ። እንግዲህ ይሄ ቀላል ንግግር አይደለም። በነገራችን ላይ እንሙት በፊልድ ማርሻሉ የተነገረ ንግግር ነው። እሱ ላይም ሐሳብና አስተያየቶችን እንሰጣለን። የኬንያዊንም ኢምፕሬሽን ቅድም ያነሳሁት አለ። የኢትዮጵያን ምርጫ በተመለከተ የሚያነሱት ነገር እሱ ላይ ሐሳብ እናክላለን። ፋኖም ደብረ ሊባኖስንና አካባቢውን መቆጣጠሩን ሰምተናል። ይሄስ ምን ማለት ነው የሚለውን ነገር እናነሳለን ማለት ነው። ከየትኛውን ጀምር? ከፋኖን ጀምር አንሙት።
መልካም ፋኖ ተኮር የሆነ የተለያዩ መረጃዎች አሉ እንዳልከው። በነገራችን ላይ የመጀመሪያው የፋኖ መረጃችን የሚያሳየው ሰኔ 2 ወልዲያ ከተማ ላይ አብይ አህመድ ወይም ተመስገን ጥሩነህ ሊገኙ ይችላሉ ስለተባለ ከምኒልክ የተሰጠ ማስጠንቀቂያ አለ። ምናልባት እሱን ማስቀደም ጠቃሚ ሊሆን ይችላል ብዬ አስባለሁኝ። በዚህ ወቅት ላይ በተለይ ወቅቱን ይጠቅሳሉ። የኮሪደር ልማት እና ሌሎች አካባቢዎችም ላይ እንግዲህ ምርቃት ነው ከሱ ጋር ተያይዞ ይመጣሉ ነው። ሰኔ 2 እንደሚመጡ አውቀናል ነው የሚለው ወልዲያ ከተማ ላይ። ስለሆነም ከዚህ ጋር ተያይዞ የቀረበ ማስጠንቀቂያ ነው። በተለይ አማራው ላይ የተፈጸመ ካለው የዘር ማጥፋት ትኩረት መንፈጊያ የብልጽግና ዝግጅት ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች እንዲሁም አንዳንድ ቲክታከሮች ልትገኙ ጥሪ እንደተደረገላችሁ መርሃ ግብሩን የሰሜን ወሎ ዞን እና የወልዲያ ከተማ አስተዳደር ውስጥ አርበኞች አድርሰውን ለማወቅ ችለናል ነው የሚለው ማስጠንቀቂያው። ስለሆነም በዚህ ወቅት ላይ ከምን ጊዜውም በላይ በተለይ ሰሞኑን የአርሲ ኦርቶዶክሳውያን በግፍ በታረዱበትና በተጨፈጨፉበት ሌሎችም የአማራ ተኮር ዘር ማጥፋት እየተፈጸመ ባለበት ይሄ ነባራዊ ሁኔታ ባለበት የሰሜን ወሎ ሀገረ ስብከትና የወልዲያ ከተማ አስተዳደር ቤተ ክህነት የሃይማኖት አባቶች ምዕመናንን ገዳይ አስፈማርቶ ያስጨፈጨፈና የጨፈጨፈ ያለ ያገዛዙ ድግስ ላይ ባለመገኘት አባታዊ ግዴታችሁን እንድትወጡ ስንል ጥብቅ መልእክት እናስተላልፋለን የሚለው ምኒልክ ያወጣው ማስጠንቀቂያ። ከዚህ ውጪ በተለይ ዓለማዊ ህይወት ላይ ያሉ አርቲስቶች ሳይቀሩ አርሲ ላይ በግፍ ለታረዱ እና ለተጨፈጨፉ ወገኖቻቸው ቅድሚያ በመስጠት የአዲስ አበባ የብልጽግና የሙዚቃ ድግስ ላይ ባልተገኙበት ሁኔታ መሃል ወልዲያ ከተማ በህዝባችሁ መካከል ሆናችሁ ይህንን የማታደርጉና ቀላል የሚባለውን መስዋዕትነት የማትከፍሉ ከሆነ የሃይማኖት ልጆቻችሁን በግፍ እያረዱና እየጨፈጨፉ ካሉት ሹማምንቶች ለይተን እንደማናያችሁ ልናሳውቃችሁ ይገባል ነው የሚለው የወጣው ማስጠንቀቂያ ደብዳቤ ማለት ነው። ጠንካራ ማስጠንቀቂያ ነው። ስለዚህ በዝርዝር ለተገለጸላቸው አካላቶች እንዲሁም ለወልዲያ ከተማና አካባቢው ህብረተሰብ በዕለተ ማክሰኞ በገበያ ቀናቸው የሚወጣውንም ህዝብ ለድግሳቸው ለመጠቀም ሲባል ገዳያችን ነው የሚለው ባዘጋጀ የሀገሩ ሰላምና ልማት ነው የሚል ህዝብ ማታለያና ማጭበርበሪያ ዝግጅት ላይ እንዳትገኙ ስንል መልእክታችንን እያስተላለፈን ይህን ተላልፎ በተገኘ ማንኛውም አካል ላይ ግን ከአገዛዙ ለይተን እንደማናየውና በተናጠንም ይሁን በቡድን ለምንወስደው እርምጃ ኃላፊነት የማንወስድ መሆኑን ከወዲሁ ጥብቅ መልእክታችንን እናስተላልፋለን ነው የሚለው የወጣው ማስጠንቀቂያ ማለት ነው። ጥብቅ ማስጠንቀቂያ ነው የሚለው ምኒልክ ያወጣው ማስጠንቀቂያ ማለት ነው። ስለዚህ የሃይማኖት አባቶችም ሌሎችም እንግዲህ ድግስ ለማድረግ ከገበያ ሳይቀር አፍሶ የድግሱ አካል ሊያደርጋቸው ይችላል ነው የሚለው ደብዳቤውና ከዚህ አኳያ ልትገኙ አይገባም የሚል ማስጠንቀቂያ ነው የወጣው። በሌላ ረገድ ህዝባዊ ውይይቶችም እንግዲህ እንዳልከው ትናንትና ምርቃትም ነበር፣ ትናንት ወዲያ የፋኖ ምርቃቶችም ነበሩ፣ ኮማንዶች ምርቃት ነበር። ሌላም እንደዚሁ የህዝብ ውይይቶች ተደርገዋል። በተለይ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ነው በአስቴ ጉማ ተራራ ክፍለ ጦርና አጼ ዘርዓ ያዕቆብ ኮር የአጼ ይኩኖ አምላክ ክፍለ ጦር በሚያስተዳድሩት አካባቢ ይፋት ላይ አንጾኪያ ገምዛ ወረዳ አካባቢ ከህብረተሰቡ ጋር በተለያዩ ጉዳዮች ላይ ውይይት መደረጉን የሚገልጽ የህዝብ ውይይትና የአንድነት ፕሮግራም ተደርጓል ነው የሚለው። በነገር ላይ ይሄ እንዲህ አይነት የህዝብ ውይይቶች የህዝብ ግንኙነት ስራዎች የቀጠሉ ናቸው። ዝም ብሎ አንድ ሰሞን ጉዳዮች ብቻ ሆኖ አይደለም፣ በተለያየ ጊዜ እየተካሄዱ ነው የሚገኙት። የዲያስፖራውንም ሰልፍ በተመለከተ ለምሳሌ ባለፈው እስከ ሜይ 30 የተደረገ ተከታታይ ሰልፍ ቢኖርም አሁንም ቀጥሏል። በርሊንም በሚቀጥለው ሳምንት ውስጥ ይጠበቃል ሰልፎቹ የሚቀጥሉ እንደሆኑ ነው የተረዳ ነው። ሌላው ተጠቅሰው የነበረው የተከታታይ 2 ቀናት የተደረገውን ልዩ ወታደራዊ ክንውን የተመለከተ ነው። የራስ አበበ አረጋይ ክፍለ ጦር ደብረ ሊባኖስ ወረዳ 2 ከተሞች ተቆጣጥሯል የሚለው ነው። እንግዲህ በተለይ ከአርበኞች ጦር ሰራዊት ጋር በቅንጅት የተሰራ ወታደራዊ ክንውን ነው የሚለው። ፍቼ ላይ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴት ደብርና ውሻ ገድል የሚባሉ 2 የወረዳ ከተሞችን ዛሬ ረፋዱ ላይ በቁጥጥር ስር አድርገናል ብሎ ኮሩ መረጃ መላኩን
የሚጠቅስ ነው። እንግዲህ እዛ አካባቢ ላይ በዚህ መረጃ ላይ በተላከልን ላይ እንደተመለከትነው በተለይ አካባቢ ነዋሪ የፋኖ ደጋፊ ናቸው በሚል ብዙዎችን ለሞትና ለስደት እንዲሁም ለከፍተኛ እስርና እንግልት የዳረጉ የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ፈጽመን የጸጥታ ዘርፍ ኃላፊና ሌሎች ቁስለኞች ወደ ፍቼ ከተማ ሆስፒታል ተወስደዋል የሚለው መረጃው። ይህንን መሰል ውጊያዎችን በተለያዩ አካባቢዎች ሲደረጉ መዋላቸውን የተመለከቱ መረጃዎች ደርሰውናል። ከነዛ መካከል የቴዎድሮስ የ36ኛ ሻለቃ አድማ ብተና አዛዥ የነበረን ሻለቃ በሪሁን የተባለ እሱን ጨምሮ ሌሎች በርካታ አድማ ብተና አባላት በጀበላ ሙተራ ሻለቃ እርምጃ መወሰዱን የተመለከተ መረጃ ልከውልናል። 104ኛ ኮር ለመክበብ የመጣ ያገዛዙ ኃይል ራሱ ተከቦ ተመልሷል የሚልም ከምኒልክ የተላከልን መረጃ አለ። እነዚህና መሰል ውሎች ናቸው በዋነኛነት ከፋኖ ጋር የተያዙት ወንድም አለ። እነዚህ መረጃዎች እንግዲህ ሰፋ ያሉ መረጃዎችን ከዜና ፕሮግራሞቻችን ከሌሎች ዜና ፕሮግራሞቻችንም በየዕለቱ ማግኘት ትችላላችሁ። የጽሁፍ ዜናዎችንም እንደዚሁ በኤቢሲ የቴሌግራም ገጾች ላይ በየሰዓቱ ለማግኘት እና እነዛ ላይ በጽሁፍም እንደዚህ ዜናዎች እንዲደርሷችሁ ለማድረግ እንሞክራለን። በየዕለቱ ያለውን ዴቨሎፕመንት አፕዴት እናደርጋለን ማለት ነው። አንሙት እዚህ አካባቢ አሁን እንግዲህ የምትነግረኝ አካባቢዎች ላይ ደብረ ሊባኖስን ጨምሮ በዛ አካባቢ ላይ የፋኖ እንቅስቃሴ በጣም ተጠናክሮ እየጨመረ ነው የመጣው። በጣም በበርካታ አካባቢዎች ማለት ነው። እነዚህ በአዲስ አበባ ራዲየስ ውስጥ የሚገኙ ከተሞች ናቸው፣ ወረዳዎች ናቸው። በ100 እና በ120 ኪሎ ሜትር ራዲየስ ውስጥ ብቻ ሳይሆን እስከ 60 70 80 ኪሎ ሜትር ራዲየስ ውስጥ በስፋት እየተንቀሳቀሰ እንዳለ ነው እየሰማን ያለ ነውና በጣም ከዚህ በፊት ፍሪኩዌንሲው በጣም ዝቅተኛ ነበር። እንደነዚህ አይነት አካባቢዎች ላይ የሚመጣበት ሁኔታ ምናምን በጣም የተወሰነ ነበር የነበረው። አሁን ግን ስመለከተው በጣም በፍጥነት እንደዚህ አይነት ቦታዎች ላይ በስፋት እየተስፋፋ መምጣቱን ነው መለከተው። በነገራችን ላይ በአፋብን በኩል ያሉ ኃይሎች ብቻ ሳይሆን በኦላ በኩል ያሉ ኃይሎችም እንደዚሁ በእንደዛ አካባቢ ላይ በመጠነ ሰፊ በሸገር ለምሳሌ ዙሪያ ላይ በመጠነ ሰፊ እንቅስቃሴ እያደረጉ እየመጡ ነው ያሉትና አዲስ አበባ ኢዝ ኖ ሞር ፋር አይደል? አዲስ አበባ አሁን ሩቅ የሚባል አይደለም አይደል? ጦርነቱ ከሚካሄድበት አካባቢ እንደዛ አይነት ነገር ነው አይደል እየተመለከትን ያለነው። አዲስ መልህ በነገራችን ላይ እኔ የአካላዊ ቅርበት አይደለም ብዙ የሚታየኝ ትንግርቱ። ለምሳሌ ይህን ጦርነት ለማሸነፍ ግዴታ ጦርነቱን አዲስ አበባ ዙሪያ ማድረግ የግድ እንዳልሆነ ነው የምንረዳው። ጦርነቱ ሰሜን ጎንደር ላይ ወይም ወሎ ላይ ወይም የትኞቹም ያገዛዙ እዞች ባሉበት አካባቢ ላይ ሊያልቅ ይችላል ይሄ ጦርነት ብዬ ነው የማስበው። ምክንያቱም እንደምታውቀው በኢህአዴግ ጊዜ እንኳን ሽሬ ላይ ከፍተኛ የሆነ የደርግ ኃይል ሲመታ ከሞላ ጎደል ወደ መሀል ሀገር ይደረግ የነበረው ጉዞ በጣም ቀላል እንደሆነ የሚያሳዩ ነገሮች ሲነገሩ እናስታውሳለን። እና እኔ አሁን ከደብረ ብርሃን ተነስታ አዲስ አበባ በወታደራዊ ቋንቋ እኮ አንሙታው ጦሩ እኮ አዲስ አበባ ላይም ሳይሆን አማራ ክልል ላይ ኦልሞስት ተሸንፏል አይደለም? አሁን ስለ መሬት ላይ ስላለው እግረኛ ኃይሉ ከሆነ የምናወራው ማለት ነው። እንዳልከው አንተም በተለያዩ አካባቢዎች ላይ ኃይሉ የሚዛባው በዋናነት እግረኛ ኃይሉ ያለበት አካባቢ የሚሰሩ ስራዎች እንደው ግን እንደዚህ ወታደራዊ እንቅስቃሴዎቹን ነው ምልህ ኤሪያ ኦፍ ኦፕሬሽኑ ከዚህ በፊት በርቀት እንሰማቸው የነበሩ አሁን ግን ኦልሞስት አዲስ አበባ እና አገዛዙ በዋናነት ማዕከል አድርጎ የሚቀመጥበት ከተማ ዙሪያ ላይ በዚህ ቅርበትና በዚህ ፍጥነት እየተካሄደ መሆኑ አዲስ ክስተት እየሆነ የመጣ ይመስላል። በተለይ ከቅርብ ጊዜ ወዲህ ልክ ነው። ከወታደራዊ እንቅስቃሴ አኳያ እንዳልከው ነው። ኦኤልኤም እኮ በአዲስ አበባ ዙሪያ በ30 40 ኪሎ ሜትር ርቀት ላይ ወታደራዊ እንቅስቃሴ ያደርጋል። ከአገዛዙ ኃይል ጋር ሲዋጋ ወይም ኦፕሬሽን ሲወስድ በተለያየ ጊዜ መረጃዎችን እንሰማለን። ከፋኖ አኳያ እንዳልከው ነው። በዚህ በምንጃር በኩልም እንዳውም እኮ ያን ጊዜ የዛሬ 3 ዓመት ያ ከፍተኛ የሆነ ዲስፕሌስመንት በአዴን በገጠመው ጊዜ አንደኛው ትልቁ ሩጫ የነበረው ሸኖ አካባቢ ላይ ጫንጮ አካባቢ ላይ ከፍተኛ የሆነ ሰራዊት ማሰማራት ዘካዊ የመከላከል እርምጃ ለመውሰድ መንቀሳቀስ እንደዚህ አይነት ነገር ነው የነበረው። እዚያ ድረስ ወታደራዊ እንቅስቃሴዎች ነበሩ። ከወታደራዊ እንቅስቃሴ አኳያ እንዳልከው በተለይ ወደዚህ ቀረብ ያለ እንቅስቃሴ እየተደረገ መሆኑን የሚያሳይ ነው። ይሄ እንግዲህ
የአዲስ አበባ መንግስት ነው ያለው መንግስት አዲስ አበባ ላይ የታጠረ ነው በአዲስ አበባ ዙሪያ ላይ ያለ ነው ነገር ግን ወታደራዊ እንቅስቃሴዎች አዲስ አበባ ላይ በመቀመጥ ብቻ የምትመክታቸው ወይም በርቀት የምታስቀራቸው አይደሉም ወይም አዲስ አበባ ስለተቀመጥክ ከሰሜን ላይ ወይም በምስራቅ ላይ ምናምን እየተባለ ብቻ ወታደራዊ እንቅስቃሴን በርቀት ብቻ ገድቦ ማስቀረት እንደማይቻል ማሳያ ነው አንድ ሰሞን ታስታውሳለህ ማንንም አዲስ አበባን አልፎ ኦሮሚያን አልፎ አዲስ አበባ አይገባም እየተባለ በሹመኞች ሁሉ ይነገር የነበረበት ነው ታውቃለህ አዲስ አበባ ዙሪያ ላይ ይደረግ የነበረውን ወታደራዊ ዝግጅት ህብረተሰቡን የማሰልጠን ምሽግ መቆፈር ይሄን የመሰለ ነገር ስንመለከት ነበር ይሄ ሁሉ የሚያሳይ ወታደራዊ እንቅስቃሴው የግድ መታኮሱ ብቻ ሳይሆን ምሽግ ከመቆፈር ኃይል ከማሰማራት ጥበቃ ከተማው ዙሪያ ላይ ለማድረግ ከመሞከር ከዚህ ጋር የተያዘው ነገር በሙሉ ወታደራዊ እንቅስቃሴ አድርገህ ልትረዳው ትችላለህና በዚያ ልክ ያለ ነው ነገር ግን ይሄ ጦርነት የሚያበቃው አዲስ አበባ ላይ ውጊያ ስለተደረገ ዙሪያው ላይ ውጊያ ስለተደረገ እንዳልሆነ ግን ያው ከዚህ ቀደም በተለያየ ጊዜ ሲነገር የነበረ ነው ኃይሉ ያለው ከሀገሪቱ በሰሜን አብዛኛው ኃይል አማራ ክልልና የሰሜን ክልሎች አጎራባች ዞኖች ወረዳዎች ላይ አሰማርቷል በጣም በርካታ ኃይልና እንዲህ ያለው እንቅስቃሴ የደርግን ዘመን የሚያስታውስ ነው የሀገሪቱ ጦር በሙሉ ወደ ሰሜን ይዘመተበት ይሄም አሁንም እንደዛው የሀገሪቱ ጦር በሙሉ ወደ ሰሜን ይዘመተበት ስለዚህ ደርግ እንዲሸነፍ የግዴታ ኢህአዴግ አዲስ አበባ ውስጥ መዋጋት አልነበረበትም እና አሁንም ከዚያ የተለየ ነገር ሊመጣ አይችልም የሚል ግንዛቤ ነው ያለኝ እየቀረበ መሆኑ ግን ግልጽ ነው እየቀረበ መሆኑን እነሱም ያውቃሉ አገዛዙም ያውቃል ምሽግ ቁፋሮ ሲቪሊያንን ወደ ወታደራዊ እንቅስቃሴ ውስጥ ማስገባት የሁቱ ሚሊሻ የሚመስል ነገር ያኒ መሰለ ሰልፍና ዝግጅት ማድረግ ምሽግ whatever ይሄ ሁሉ ነገር የሚነግርህ ግን የውጊያው ቀጠና እየጠበበ ወደ መሐል ሀገር እየገባ ወደ አገዛዙ መቀመጫም እየቀረበ መሆኑን የሚያሳይ ነው ለማለት ነው ያ አሁን እንትን አዲስ ለየት ያለው ትሬንድ ምንድነው እንግዲህ ስመለከተው እኔም የጦርነቱን ጂኦግራፊ ይሄ እንደ በፈር ይቆጥራቸው የነበሩ አካባቢዎች አሁን በፈር እየሆኑ አይደለም ያሉት ኤሪያ ኦፍ ኦፕሬሽን እየሆኑ ነው የመጡት ከዚህ በፊት አንተ ምንላልከው ይሄንን ተሻግሮ ይያለ ያስቀምጣቸው የነበሩ አካባቢዎችን እንደ በፈር ነበር ይቆጥሩ የነበረው ሌላኛው የሚነግረኝ ነገር ምንድነው አንተም እንዳልከው አንሙት የሆነ አካባቢ ላይ ጦርነትን አውጀ ከዛ በኋላ ጦርነትን እዛ ቦታ ላይ ብቻ ኮንቴን አድርገህ የምታቆየው ጉዳይ አይደለም የሆነው የሰፋ መሄድ ልክ እንደ እንጀራ እየሰፋ መሄድ ነው የሚሆነው ከእንትን ጀምረው ግን እየሰፋ ምናምን እየተዳረሰ መሄድ ጉዳይ እንደሆነ ተመለከተዋለህ ማለቴ ነው ሶ አዲስ አበባን ሰላም አድርገናል ይያለ ለዲፕሎማቱም ጭምር ለተለያየው በኢንተርናሽናል ኮሚኒቲው ሌላው የተቀረው ሀገሪቱ አካባቢ ሰላም እንደሆነ ሊያቀርብ የሚፈልጋቸውን መረጃዎች ለማቅረብ የማያስችሉ ሁኔታዎች እየመጡበት ነው ከዛ አንፃር ነው ላነሳው ፈልጌ ነበርውና በደንብ አስቀምጠዋል ለማለት ፈልጋለሁ አንሙትም እንግዲህ ከፋኖ ነክና ከነዚህ መረጃዎች ወጣ ስንላንሙት የምናገኘው የሸበሌ ሪዞርት ላይ ነበረውን ጉባኤ በተመለከተ ነው እዛ ላይ ያገኘኋቸውን መረጃዎችን የመጀመሪያ ላይ ላጋራህና አንሙት ምን ማለት ናቸው የሚለውን ነገር ብትሄድበት ደስ ይለኛል ለክልል ፕሬዝዳንቶች የቀረበላቸው ነገር ምንድነው በስብሰባው ላይ አንደኛው ምርጫውን በተመለከተ የምርጫውን ስኬት ሊያከብሩ አይደለም የተገናኙት ምርጫውን ተከትሎ የመጣውን ኢንተርናሽናል ባክላሽ ከምርጫው በኋላ የመጣው ዓለም አቀፋዊ ቅቡልነት ምርጫው ከመካሄዱም በፊት የዓለም አቀፉ ተቋማትና የዓለም አቀፉ ማህበረሰብ ያሳያቸው ነገሮች እንደዚሁም ኢትዮጵያ ውስጥና በህዝቡም ዘንድ የተያዘው ነገር እጅግ ከባድ ነገር እንደሆነና ያንን ባንንም በሌላ መንገድ ኢሮድ ማድረግ እንደሚያስፈልግ አሁንም ምርጫው ዴሞክራሲያዊ አሳታፊ በጣም በርካታ ህዝብ የተሳተፈበት እንደነበረ ማሳየት የተገባ መሆኑን እዚህ ላይ ታርጌት አድርገው ፕሮፓጋንዳ አሁንም እንዲሰራ አቅጣጫ የተቀመጠበት ነው አንደኛው ሌላው ሰሞኑን እየመጡ ያሉ አቅጣጫዎች ናቸው አንሙት በተለይ ደግሞ ከዚህ ከምርጫው ጋር ተያይዞ ሊመጡ ይችላሉ ተብለው እየታሰቡ ያሉት ወታደራዊ ካውንስሎች በከባድ ስጋትነት ተዘርዝረዋል ሁሉም ክልሎች ከደቡብ ውጪ ነው የሚለው ከደቡብ ክልል ውጪ ሌሎቹ ክልሎች ላይ ሁሉ ተመሳሳይ አደጋ የተደቀነበት ሁኔታ ከዚህ በፊት በአማራና በትግራይ ያለን የምናወራው ነገር ሊቀር ይችላል የሚል ነገር ነው እየተቀመጠ ያለውና እያንዳንዱ ክልል የየራሱን ጉዳይ
በየራሱ ክልል በየክልሉ ሊመጣበት የሚችለውን አደጋ አስቀድሞ አስቦ ለዛ ዝግጅት እንዲያደርግ የተጠየቀበት ነው። ከዛ ውጪ አሁን በትግራይና በአካባቢው ላይ ያለውን የጽምዶን እንቅስቃሴንም ታሳቢ ያደረገ ምናልባትም በቅርብ ቀናቶች ውስጥ ወታደራዊ እንቅስቃሴዎች ሊኖሩ የሚችሉ አቅጣጫዎችንም በዛ መንገድ የተመለከተ ንግግሮች የተደረጉበት ነው። አንሙት በተለይ ሰሞኑን እየመጡ ያሉ ወታደራዊ እንቅስቃሴዎችን ስትመለከት፣ የጦር መሳሪያ አቅርቦቶችን ስትመለከት፣ ኦልሬዲ የድሮን እንቅስቃሴዎችንም ጀምሮ ስትመለከት በቀጣይ ምን አይነት እንቅስቃሴዎች ምን አይነት ነገር ሊመጣ እንደሚችል መገመት የሚቻል ይመስለኛል። አሁን የገረመኝ ነገር ግን ምንድነው እንድናነሳ የፈለኩት ነገር በተለይ ክልሎችን እና የክልል ፕሬዝዳንቶችን በቀጥታ እያንዳንዳችሁ የሰላማችሁ ዘብ መሆን መቻል አለባችሁ። አሁን አዲስ አበባና ትግራይ እያለን የምናወራው ነገር ቀርቶ በበርካታ አካባቢዎችና ክልሎች ላይ ተመሳሳይ ነገር እየተከሰተ እየመጣ እንዳለ ለምን አምነን መቀበል መቻል አለብን፣ ለዛም ራሳችንን ማዘጋጀት አለብን የሚል ነገር ተነስቷልና እንደው ከምርጫው በኋላ ብልጽግና እንደዚህ አይነት ውይይት ማካሄዱ የክልል ፕሬዝዳንቶችን ሁሉ ሰብስቦ ከደቡብ ክልል ውጪ እናንተም ደቡብ ክልል ላይ በተለይ ቀድሞ ደቡብ ክልል ተብሎ የሚጠራው አሁን በ3 በ4 ክልል በ5 ቦታ የተከፈለውን ክልል በተመለከተ ኤክሰፕት ሲዳማ ሌሎቹ ክልሎች ላይ ያለ ምንም አይነት እንቅስቃሴ የለም። በሌሎቻቸው ክልሎች ግን ተመሳሳይ ነገሮች ተመሳሳይ አደጋዎች እየመጡ እንዳሉ በግልጽ እየተመለከትን ነው የሚል ነው የተቀመጠላቸውና ይሄንንም በስጋትነት ገምግሞ ቀጣይ አቅጣጫዎችን አስቀምጦ ክልሎች የየራሳቸውን ኃላፊነት እንዲወጡ አቅጣጫዎችን አመላክተዋል። ምን ማለት ናቸው እነዚህ ነገሮች? በእርግጥ በአማራና በትግራይ ክልል ለዘላለም ተወስኖ የሚቀር ትግል ይኖራል ተብሎ ይታሰብ ነበር ወይ በብልጽግና በኩል የሚለውን ነገር በአንድ ላይ እንድታነሳልኝ ነው። ያ እንግዲህ ምንድነው የምትረዳው አንተም ለመጠቆም እንደሞከርከው ከምርጫ ማግስት ይሄን ማውራት ምን ማለት ነው? ምርጫ ከዲሞክራሲያዊ ሂደትነት ባለፈ ከሞላ ጎደል የቅራኔ መፍቻ ወይም ህዝብ ያልፈለገውን በምርጫ ካርዱ የሚወስንበት አንደኛው ሂደት ነው የነበረው። ምንም እንኳን ኢትዮጵያ ውስጥ በምርጫ የተቀየረ መንግስት፣ በምርጫ የወረደ መንግስት፣ በምርጫ የወጣ መንግስት ባይኖርም ባለፉት 7 ልምምዶች ወይም 6 ልምምዶችን በለው ወይም እስከዛሬ በነበረ የምርጫ ኤክስፒሪየንስ ይሄ ባይሆንም ሰባተኛውን ቆጠረ ሰባተኛ እንኳን አለ ማለት አንችልም። ስለዚህ ከዚህ አኳያ እንዴት ምርጫ አደረኩ ባልክበት እለት በለው ማግስት ለማለት ስለሚከብድ ነው። ሳምንት እንኳን ሳይሞላው በመላው ሀገሪቱ ጦርነት ሊቀሰቀስብኝ ነው የሚል በመላ ሀገሪቱ ያለው የክልል ፕሬዝዳንቶችን ሰብስበው ሁሉም ራስህን አድን የሚመስል ምክክር ውስጥ እንዴት ይገባል? ይሄ ምርጫ አንደኛው ሊያደርግ ይችል የነበረው ነገር እንዲህ አይነት ልዩነቶች በምርጫ ካርድ በህዝብ ይሁንታ የሚወሰኑበት ነገር ማድረግ አልነበረም ወይ? ይሄ ስላደረከው ምርጫ ድራማ ምን ይነግራል የሚለውን ጥያቄ እንዳንድ ተመልክተነው ልናልፍ እንችላለን። በሌላ ረገድ ግን የዚህ አገዛዝ ትልቁ ሰቀቀን ሆኖ ላለፈው 1 አመት ከምናምን ወይም 2 አመት የምናውቀው ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ትብብር ሊፈጠር ይችላል የሚለው ጉዳይ ነው። በነገር ላይ ኦልሞስት 3 አመት ገደማ ሆኖታል። አዳምቻቸዋለሁ፣ አቆራርጫቸዋለሁ፣ እንዳይገናኙ አድርጌ ለዝንት ዓለም በትኛቸዋለሁ የሚላቸውን አካላት ተመልሰው ሊተባበሩብኝ ነው የሚል ሰቀቀን ውስጥ ገባ። ኦልሞስት 3ኛ አመት ገደማ ነው። ታስታውሳለህ? የዛሬ 3 አመት ናዝሬት በተደረገ ጉባኤ ላይ ነው የኤርትራ ሻቢያ ወያኔና ፋኖን እየደገፈ ነው፣ ወያኔ ሻቢያና ፋኖ ሊተባበሩ ይችላሉ የሚል አጀንዳ የዛሬ 3 አመት ነው አንስቶ የነበረው በአጀንዳ ደረጃ። ሰቀቀኑ ያን ጊዜ የጀመረ ነው። የዛሬ አመት ገደማ ደግሞ በጣም ሲሪየስ የሆነ ግምገማን ያደረገው በየትኛውም አማራጭ ሁሉንም አቅሞች ተጠቅመን ይሄ ትብብር እንዳይፈጠር ማድረግ አለብን የሚል የጀነራሎቹ ግምገማ የ6 ወራት የወታደሮች ግምገማ ላይ ተነስቶ ሲመከር እናስታውሳለን። ከዛ በኋላ በሚደረጉ መድረኮች ባሉ መድረኮች በሙሉ የትብብር ጉዳይ ነው። አሁን ተባበሩብኝ የሚለው ነገር ተሰባሰቡብኝ የሚለው አጀንዳ ለማጋጨት የተደረጉ ጥረቶች በሙሉ ከሽፈው እርስ በርስ ለማዋጋት የተደረጉ ጥረቶች በሙሉ ከሽፈው ተሰባሰቡብኝ አንድ ላይ ተሰለፉብኝ የሚለው አጀንዳ አህጉር አቋራጭ እየሆነ ነው መሰለኝ።
ዝም ብሎ ሀገር ውስጥ ያሉ የታጠቁ ጸረ አገዛዝ ትግል የሚያደርጉ የታጠቁ ኃይሎች ከክልል ብቻ ሳይሆን ጎረቤት ሀገራት ኤርትራንም ሱዳንንም አሁን አልፎ ደግሞ ግብጽንም የማይጠቀስ የለም። አሁን ሁሉም አንድ ላይ ተሰልፎብኛል የሚል ግንዛቤ ናሬቲቭ በደንብ ሲቀርብ ትመለከታል። ኦኬ ይሄ ምን ማለት ነው? ይሄ ስጋት ከምን የመጣ ነው? በተለይ ኦሮሚያ ላይ ትጥቅ ትግል የሚያደርጉት ኃይሎች እንዴት ከምኒልካውያን ጋር ትተባበራላችሁ? አማራ ወያኔ መጥቶ ጨፍጭፎ እንዴት ወደዛ ትሄዳለህ? ትግራይን ሻዕቢያ መጥቶ ጨፍጭፎ እንዴት ከሱ ጋር ትተባበራለህ? እየተባለ ትብብር እንዳይኖር ለማድረግ በጣም ብዙ ስራ ሲሰራ ነበር። ስለዚህ ሰሞኑን እየመጣ ያለው ነገር እኛ ይፋው የሆነ ነገር ከሚመለከታቸው አካላት ስላልሰማን ይህንን በእርግጠኝነት ለማቅረብ እስካሁን ፈራ ተባ እያልን ያለነው ነገር ግን እየተሰማ ያለው ነገር ጸረ አገዛዝ ትግል እያደረጉ ያሉ የታጠቁ ኃይሎች አንድ ላይ ሊሰባሰቡ ይችላሉ። ይኸውልህ የሚያሳስበው የታጠቁ ኃይሎች መፈጠራቸውና የትጥቅ ትግል ማድረጋቸው አይደለም። እያሳስበው ያለው መሰባሰባቸውና ህብረት ወይም ጥምረት ሊፈጥሩ ይችላሉ የሚለው ነው። ለምን ጠበንጃ እሱ ነው የሚገርመኝ። አንሙት ማለት የጦርነቶቹ አይነት ብዛት የታጠቁ ኃይሎች መጠን በየለቱ እንደዚህ ማደጉ አይደለም ለዚህ አገዛዝ የሚያስጨንቀው። ሀገሪቱ ውስጥ ፖለቲካዊ አማራጮች ለምንድን ነው እየተዘጉ የሄዱት? ለምንድን ነው ሰዎች ወደ ጦርነት የሚገቡት? ጦርነትን እንዴት እንዳማራጭን መውሰድ እየተበራከተ መጣ አይደለም የሚያስጨንቀው። ትብብራቸው ነው ብዙ ጊዜ ሲያስጨንቀው የምመለከተው። እና ለምንድን ነው ግን ይሄንን እንትን የሚለው? አየህ የቅራኔ አረዳድ መሰረታዊ ችግር ስላለበት አገዛዙ አፋር ወደ ትጥቅ ትግል ለምን ገባ? በጣም በርካታ ወጣት ወደዛ እየጎረፈ እየተደራጀ ያለው ለምንድን ነው? ምክንያቱም ፈርጆ ለፕሮፓጋንዳ ይጠቀም የነበረው ወያኔና አማራ ወይም ጽንፈኛ ምናም ብሎ እዛ ላይ ነበረ የሱን ትክክለኛነት ለማሳየት የነዚህን ኃይሎች ስተትነት ለማሳየት ሁለቱን ኃይሎች ብቻ ነበር ለመጥቀስ ይሞክር የነበረው። ግን ከዛ በኋላ ለምንድነው አፋር የተደራጀው? ለምንድነው ሶማሌ አስመራ ድረስ ሄደው ተስማምቶ ይዞት ከመጣ በኋላ ኦኤንኤልኤፍ ኢንፋክት ሌሎች ሁለት ድርጅቶችን ጨምሮ ለምን እንዲህ ወዳለ ወታደራዊ ትጥቅ ትግል ውስጥ ገባ? ኦኤልኤፍ ከአስመራ ድረስ ይዞት መጥቶ ወደዚህ ደረጃ እንደተሸጋገረ ከዳሬ ሰላም ጀምሮ ብዙ ድርድር አድርጎ ለምን ፌል አደረገ? ጉሙዝ ለምን ተደራጀብኝ? ጋምቤላ በዚህ ደረጃ ለምን ተደራጀ? ደቡብ ላይ ደቡብ ፋኖች ታጣ የሚሉ በዚህ ደረጃ ለምን ተደራጀ? ይሄ ጉዳይ ያሳስበው? ይሄ ጉዳይ አይጨንቀውም ወይ? ንቀት አለ፣ ኦፍ ኮርስ ንቀት አለ ምናቀው። ሁለተኛ ምን ችግር ቢኖር ነው? ምን ጥፋት ቢሰራ ነው? ምን አስተዳደራዊ በደል ቢኖር ነው? ምን ስላደረግን ነው? ምን ብናጠፋ ነው? ምን ቢሰጉ ነው አይልም። ምክንያቱም የችግሮቹን ምንጭ የመታጠቃቸውን ምክንያት የመፍታት ፍላጎት ስለሌለው ኢንፋክት የመታጠቃቸው ዋንኛው ምክንያት ራሱም ስለሆነ ተግባሩ ዓላማውና አካሄዱ ደግሞ መታጠቅንና የትጥቅ ትግልን የማያስቀር ስለሆነ እንዳይታጠቁ የሚያደርግ ፖለቲካና አስተዳደር ሊሰራ አይችልም። ስለዚህ የሚያሳስበው ተጠናክረው ይወጉኛል አይወጉኝም ስጋት የሚሆንበት ጉልበት መጨመር አለመጨመራቸው መተባበር አለመተባበራቸው እንጂ መፈጠራቸው አይደለም። ያለነው ነው እኮ ያለው። ሽፍታ ድሮም ነበር አሁንም አለ ወደፊትም ይኖራል። ጦርነት የተደረገም ልማት ይለማል። ሰላም እናምጣና ከዛ በኋላ እናልማ የሚባል ነገር የለም የሚል ብዙ ዲስኩር ስንሰማ ከርመናል። እንደምታውቀው በመሰረታዊነት ሁሉም ክልል በዚህ ደረጃ የታጠቀ ኃይል አፋር እኮ የታጠቀ ኃይል ነበር አርዱፍ የሚባል የኡጉጉሞን ግን አያክልም ነበር። አሁን ያለው ኡጉጉሞ የተደራጀበትን ያሰባሰበ ያለውን የሰው ኃይልና ትጥቅ የሚያክል ግን አልነበረም። በኢህአዴግ ዘመን እንመልከተው ወይም ኢህአዴግ ከመምጣቱ በፊት 17 የታጠቁ ኃይሎች ምናምን ይባል ነበር አይደለም? ምናልባት ከሻዕቢያና ከወያኔ በቀር ከፍተኛ ጉልበት አለው የሚባለው በዚያን ጊዜ ኦነግ እንኳን 20 ሺህ ሰራዊት ነበረው ነው የሚባለው። ዛሬ ኦነግ እኮ ምናልባት 30 እና ከዛ ሺህ በላይ 40 ሺህ ሰራዊት ይኖረዋል። በደርግ ዘመን ከነበረበት የበለጠ ወታደራዊ አቅም የበለጠ አካባቢያዊ ቁጥጥር ይዞ ነው ያለው። ይሄን አገዛዝ የሚያስጨንቅ አይደለም።
ባለፈው 30-40 ዓመታት ከነበሩ የትጥቅ ትግሎች መካከል በዚህ ደረጃ ሰፊ የአማራን ግዛት የተቆጣጠረ በ10 ሺዎች የሚቆጠር መቶ ምናምን ሺህ ሰራዊት ያደራጀ የታጠቀ ኃይል አይታሰብም ነበር እኮ በኢህአዴግ ጊዜ። በኢህአዴግ ጊዜ የትጥቅ ትግል ያደርጉ የነበሩት አርበኞች ግንቦት ሰባት፣ አዴሃን፣ ኦነግ፣ ኦብነግ ምን ያህል ኃይል ነው የነበራቸው? ምን አይነት የቀጠና ቁጥጥር ነበራቸው? የሚታሰብ አልነበረ። ኦፕሬት የሚያደርጉት ከሶስተኛ ሀገር ነበር። አሁን አልነበረም። አሁን በዚህ ደረጃ ሁሉም ክልል ላይ ሁሉም ኃይል በአገሩ በክልል ውስጥ ቀጠና ተቆጣጥሮ ቀበሌዎች፣ ወረዳዎች ተቆጣጥሮ ዞኖች ተቆጣጥሮ በከፍተኛ መጠን ኃይል ሞቢላይዝ እያደረገና እየታጠቀ የአገሪቱ ብሔራዊ ጦርን በለው ወይም ሊሆን የሚገባው መከላከያ ሰራዊቱ ኦል ኦቨር ኢትዮጵያ ሁሉንም የመዋጋት ግዴታ ውስጥ ወድቆበት በዚህ ደረጃ የተጠናከረ ኃይል ኑሮ አያውቅም። በዚህ ደረጃ የተጠናከረ ኃይል ኑሮ አለማወቁ ብቻ አይደለም፣ የነዚህ አካላት ህብረትና ጥምረት ደግሞ የበለጠ ሰቀቀን ነው፣ የበለጠ ሌላ ስጋትን እናገዛዝ የሚፈጥርበት። ስለዚህ እውነት ለመናገር ጥምረትና ትብብር እነሱ ሲፈልጉት ልክ ነው። እንደምታውቀው የብርሃኑንም ንግግር ስታነሳልኝ ነበር። ጽምዶ የሚባል የክልሎች ኃይሎች የተደራጁበት አላቅም። ጽምዶ የሚባል የኤርትራና የትግራይ የህዝብ ለህዝብ የጋራ መድረክ እንደነበር አውቃለሁ። ይህንን ኢንዶርስ አድርጎ ተቀብሎ በዚህ ስም የሚጠራ ካውንስልን ብለው ወይም ጽምዶ ነኝ የሚል አገራዊ የታጠቀ ኃይል አላውቅም እውነት ለመናገር። ነገር ግን ከ60ዎቹ ጊዜ ጀምሮ የነበረ ነው ይላል። ኦኬ ጥምረትና ትብብር እነሱ ሲፈልጉት የጭንቃቸው ጊዜ ሲጠቀሙበት ችግር አይደለም። ከወያኔ ጋር ሲዋጉ ሶማሌንም ሲጠራ ኤርትራንም ሲጠራ አልቡራንንም አግዘኝ ሲል ከውስጥም ከውጭም ሚድል ኢስትም ምንም ሄዶ የሚችሉ አካላት ሁሉ እንዲያግዙት ሲያደርግ ያን የመሰለ ጥምረት ችግር አይደለም። በአንድ ጉርጓድ ተቀብረናል እኛና ኤርትራ እያለ ያንን ትብብርና ጥምረት ሲፈጥር ስህተት አላደረገውም። ዛሬ እሱን የሚታገሉ አካላት ቢተባበሩ ቢጣመሩ ታሪክ እየጠቀሰ በ60ዎቹ በ70ዎቹ ያለ ማውራት ተጀመረ ማለት ነው። እሱ የዛሬ 3 ዓመት የዛሬ 5 ዓመት ከኤርትራ ሰራዊት ጋር ፈጥሮት የነበረው ወታደራዊ ትብብር ምን ይባላል? የ60ዎቹ አይነት እንበለው ወይስ ሌላ ምን ስም እንስጠው? ዛሬ ወታደራዊ ትብብርም እኮ ከኤርትራ ጋር እኮ ወታደራዊ ትብብር አሁንም የፈጠረ አካል መኖሩን አላውቅም ማለት የህዝብ ትላንትና ደብዳቤውን ሚለውን ማለት ነው። እሱ ሚለውን ማለት ነው። እኔ እውነት ለመናገር እሱ በሚለው መጥቀሴ ነው እንጂ እኔ ከኤርትራ ጋር እየሰራው ነው ወታደራዊ ትብብር አለኝ የሚል አገራዊ ኃይል አላውቅም። ኦኬ ያም ሆነ ይህ እሱ ሲተባበር ትክክል ሆኖ ሌሎች ሲተባበሩ ስህተት የሚሆነው ለምንድን ነው? አዳምጫቸው ነው ያውም በህዝቦቻቸው ላይ የተደቀነ ተጨባጭ የህልውና አደጋ ባለበት ሁኔታ በትክክል ይሄ በሆነበት ለምሳሌ ይሄ አገዛዝ አንሙት በአማራ በትግራይና በኦሮሞ ህዝብም በሌሎችም አፋርን ጨምሮ በቤኒሻንጉልና በሌሎች አካባቢዎች ላይ ጦርነት እያደረገ ባይሆንና በህዝቦች ላይ ህልውና አደጋ አልደቀንኩም ብሎ ወታደሩ ካምፕ ውስጥ ሆኖ ሌሎች ኃይሎች የታጠቀ የትጥቅ እንቅስቃሴ እያደረጉብኝ ከሌሎች ኃይሎች ጋር ይተባበራሉ የሚል ነው የሚመስለው። ህዝብን እያፈናቀለ ሚሊዮኖችን አገር አልባ እያደረገ መንደሮችን በእሳት እያነደደ የአርሶ አደርን ሰብል እያወደመ በድሮን ንጹሃንንና ትምህርት ቤት እያወደመ 12 እና 15 ሚሊዮን ተማሪዎችን ከትምህርት ቤት ውጪ ትምህርት አልባ ያደረገ አይመስልም። መጥቶ ታሪክን ጠቅሶ ሊከስ ሲሞክር መንግስታቸውን ሊያፈርሱ ተነሱ ኢትዮጵያውያን እያለ ኢትዮጵያውያንን ሊከስ ይሞክራል። ጦርነት በእያንዳንዱ ቀበሌና በእያንዳንዱ ጎጥ ጭምር ሳይቀር ጦርነት እየቸረቸረና እያከፋፈለ አሁን ይሄ እንግዲህ ከዚህ በፊት የነበሩትንም ትብብሮች አስባንሙት በታለ ምክንያቱም እነዚህን ሁሉ መርጅ እያደረገ እያወራ ያለው ለምሳሌ በተመሳሳይ ይሄ አገዛዝ የዋቆ ጉቱ ፋውንዴሽንን መስርቶ በስሙ ሐውልት አቁርሞ ትምህርት ቤት መስርቶና ትልልቅ ፋውንዴሽኖችን መስርቶ ዛሬ ልክ በጦርነት ውስጥ አጣብቂኝ ሲመጣ ሞቃዲሾ ሄደው የነበሩ ሌሎች አካባቢዎች ላይ ሄደው የነበሩ የፖለቲካ ኃይሎችን
ስም እየጠራ በተለያዩ ሀገራት የነበሩ አካላትን ከዚህ በፊት ያደረጋቸውን ቃለ መጠይቆች ሰምቻለሁ። እኔ ብርሃኑ ራሱ በነዛ ቃለ መጠይቆቹ ለምሳሌ በአንድ ቃለ መጠይቅ ከኦቤን ጋር የዛሬ 3 ዓመት ያደረገው ቃለ መጠይቅ ላይ ከኦቤን ጋር ባደረገው በአማርኛ ቋንቋ በተደረገ ቃለ መጠይቅ ላይ ከዚህ በፊት ይደረጉ የነበሩ የነጻነት ትግሎችን ሙሉ ለሙሉ ደግፋለሁ ብሎ ሲናገር አስታውሳለሁ። I have the ቪዲዮ አለኝ። ጭቆና ስለነበረ የተደረጉ ናቸው እያለ ከዚህ በፊት የተደረጉ ትዝ የሚላችሁ ከሆነ ማለት ነው በቅርብ ጊዜ የተደረጉ ዳሬ ሰላም ስለተደረገው በአገዛዙና በኦኤልኤ ሰራዊት መካከል ወይንም አመራሮች መካከል ስለነበረው የዳሬ ሰላም ውይይት ሲያወራ ከዚህ በፊት የነበሩ ነገሮች ከዚህ በፊት የኦሮሞ ህዝብ ትግል ማድረጉን የትግራይ ህዝብ ትግል ማድረጉን ሌሎችም ጭቁን ህዝቦች ትግል ማድረጋቸው ኢትዮጵያ ውስጥ ከነበረ መዋቅራዊ ጭቆና የመነጨ ስለነበረ ሁሉንም ደግፋለሁ ትክክል ነበር በወቅቱ እያለ ሲያስቀምጥ ተሰሙታላችሁ። የብሔር ጭቆና ነበር፣ ማርጂናላይዝ የተደረጉ ከስልጣን የተገፉ ከማዕከሉ የተገፉ ባህላቸውን፣ ቋንቋቸውን፣ እስቴቶቻቸውን እንዳያዳብሩ የተደረጉ የማህበረሰብ ክፍሎች ነበሩ ብሎ በቃል ነበሩ ብሎ ስለዚህ ያንን ትግል ማድረጋቸው ተገቢ ነበር ብሎ ኢንዶርስ ያደርጋል። በዚህ በዛሬ 2 ዓመት ባደረገው ቃለ መጠይቅ ከዳሬ ሰላም በኋላ ባደረገው ቃለ መጠይቅ ግቡና ሰሙት። አሁን ላይ እንደውም በእኛ ዘመን ይላል አሁን ይሄ ለውጥ ከመጣ በኋላ አብዛኞቹ ጥያቄዎች ለምሳሌ ራስን በራስ የማስተዳደር ጥያቄ የመሬት ጥያቄ ደርግ መለሰው ይላል። ራስን በራስ የማስተዳደር ጥያቄ ነው በከፊል ኢህአዴግ መለሰው ይላል። የቀሩትን ስራዎች ደግሞ አሁን ያለው ለውጥ ሞልቶታል። ስለዚህ አሁን ኦሮሚያ ውስጥ የታጠቀ ኃይል ምን ይሰራል እያለ ሲጠይቅ ነበር ማቀው። ከዚህ በፊት የተደረጉ ትግሎች ተገቢና ትክክል እንደነበሩ አንደርስኮር አድርጎ ይናገራል በዛ ላይ ናው አሁን የመጣው ነባራዊ ሁኔታ ሀገሪቱ ውስጥ ያለው ተጨባጭ ሁኔታ አይነቱና መልኩ ሲቀየር ወደ 1960ዎቹ ወደ ኋላ ሄደና ከዚህ በፊት የነበሩ ትግሎችን ሁሉ ማነወር ጀመረ። እንደያስፈላጊነቱ ሂስቶሪካል ሪያሊቲም ኮንቴስትድ ሆኖ ይቀርባል በብልጽግና ዘንድ። አስፈላጊ ሲሆን ይተቻል፣ አስፈላጊ ሲሆን ደግሞ በተወቅሶ ይቀርባል፣ አስፈላጊ ሲሆን ደግሞ በጠላትነት ይፈረጃል። በአንድ ወቅት ሀገር አዳኝ ተብሎ የተመሰገኑ ሀገራት በሌላ በቀን ለኛ ጥፋት ሌት ተቀን የሚሰሩ ጠላቶቻችን ተብለው ይፈረጃሉ። በአንድ ወቅት ሀገርህን አድን ተብለው ጥሪ የተደረገላቸው አካላት ከሃዲዎች ባንዳዎች እየተባሉ ይፈረጃሉ። ለፍረጃው ብልጽግና እንደተስማማው ነው ፍረጃው የሚያገለግለው። ታሪካዊ ምን ያህል ፋክት አለው፣ ምን ያህል እውነት ላይ ተመስርቷል፣ ምን ያህል ታሪክ ላይ ተመስርቷል፣ ምን ያህል ተጨባጭ ነው፣ ዋጋ የለውም። አስፈላጊ ሆኖ ሲገኝ የምትፈልገውን ትውልድ ተወቅስበታል። አስፈላጊ ሆኖ ሲገኝ የሚፈልገውን ቡድን በአንድ ወቅት ሀገር አዳኝ ነው ፋኖ ያለምንም ትጥቅ ያለምንም እንትን የሚዘምት ተብሎ ሲመሰገን ትሰማዋለህ። በተመሳሳይ የኤርትራ ኃይል እና የኤርትራ መንግስት ሲመሰገን ትሰማለህ። በተመሳሳይ ጎረቤት ሀገራት ሲደነቁና ሲመሰገኑ ትሰማለህ። በተመሳሳይ ሌሎች ኃይሎችም ፒስ ስፖይለርስ ያንን ሁሉ አጥፎ ለሚፈልገው ዓላማ ሲሆን ደግሞ በዚህ መንገድ ፍሬም አድርጎ ሲያቀርበው ትመለከታለህ። አንሙት በእነዚህ ሁሉ ለውጦች ውስጥ አንድ ኮንስታንት ነገር ያለው ምንድነው ብትለይ ሱዳን ትላንት ወዳጅ ነበር፣ ዛሬ ጠላት ነው። ኤርትራ ወዳጅ ነበር፣ የኖቤል ሽልማትም ጭምር ኤርትራ ጋር ሰላምን ፈጥሬያለሁ ብለህ ተሸልመሃል፣ ዛሬ ኤርትራ ጠላት ነው ተባለ። ትናንትና ግብጽ ሄደ ወላሂ ብለህ ማልክ፣ ዛሬ መጣና ግብጽ ታሪካዊ ጠላቶቻችን ናቸው አልክ። ትላንትና ሶማሊያ ወዳጅ ነበር፣ ዛሬ ሶማሊያ ጠላት ነው። ትላንትና ፋኖ ሀገር አዳኝ ነው፣ ዛሬ ደግሞ ጠላት ነው። ትላንት በእንደዚህ አይነት መንገድ ያልተቀየረው ማን ነው? የነሱ ፍረጃ they are the only constants። እዚህ ጋር ስትመጣ ሁሉም ኃይሎች ትላንትና በሀገሪቱ ውስጥ በሚቀርብላቸው ጥሪዎች ሁሉ ተገኝተው እንደ ወዳጅ እንደ ጎረቤት ሀገር ማድረግ ያለብን የሚሏቸው ነገሮች ላይ ተሳትፈዋል። ዛሬ በጠላትነት የምትፈርጃቸው ኃይሎች ሁሉ በተለያየ ጊዜ ሀገር ችግር ገጠማትን ባልክ ጊዜ በተለያየ ጊዜ
ግን አንተ የራስን የፖለቲካ ሁኔታ ሳትመለከት እኛ ብቻ እየፈረጅን ትላንት ወዳጅ ያልናቸው ሁሉ ጠላት እየሆኑ ትላንት አብረውን ተሰልፈዋል ያልናቸው ሁሉ እየከዱን ትናንት ሰላም የነበሩ አካባቢዎች ሁሉ ዛሬ የትጥቅ እንቅስቃሴ እየተካሄደባቸው ከሆነ ችግሩ እኛ ጋር ነው ብለህ ራስን ለማየት ሳትችል ቀርተህ በእነዚህ አካላት ላይ ብቻ ጣትን እየጠቆምክ ሌሎችን ህዝቦች እያወገዝክ ሌሎችን ቡድኖች እያወገዝክ ዛሬ አንሙት እንዳልከው የትጥቅ እንቅስቃሴውም ሆነ ሌሎች እንቅስቃሴዎች በሁሉም ክልሎች ኦልሞስት ዲስትሪቢዩት እያተደረጉ ያሉበት ወይንም ደግሞ ሁሉም ክልል የራሱ ፌር ሼር ያለው እስኪመስል ድረስ በእያንዳንዱ ክልል በእያንዳንዱ አካባቢ ላይ ተመሳሳይ የሚንቀሳቀሱ ኃይሎች እንዲፈጠሩ እየሆነ ነው ሄደው ዛሬም በምርጫ ማግስት ሸበሌ ሪዞርት ላይ ተሰብስበው የክልል ፕሬዝዳንቶች ምን ይሻለናል በእያንዳንዱ አካባቢ ላይ የታጠቁ ኃይሎች እየተነሱብን ነው በእያንዳንዱ አካባቢ ላይ የትጥቅ እንቅስቃሴ እየተስፋፋ ነው ሁላችሁም ክልሎች ወደ የራሳችሁ ተመልከቱ ሁሉም እናንተ ላይም እየመጣ ነው አደጋው እኛ ላይ ብቻ አይደለም ከዚህ በኋላ ያለው በርደን እያልክ በምርጫ ማግስት ወይንም በምርጫው ዕለት እንዲህ አይነት ውይይት ወደ ማድረግ ትገደዳለህ ማለት ነው አንሙት ይሄ ምንን እንደሚያሳይ በግልጽ መረዳት ይቻላል አገዛዙ ምን አይነት ሁኔታ ውስጥ እንዳለ በትክክል እንድንመለከት ምርጫውንም በተመለከተ በነገራችን ላይ ሰዎች ሲያነሱት የነበረው ዓለም አቀፍ ተቺዎችም ጭምር ሲያነሱት የነበረው ነገር ትክክል እንደሆነ ምርጫው አብይን መንግስት ነኝ ብሎ እንዲያወራ ሊያደርገው ይችል ይሆናል እንጂ በተጨባጭ ሀገሪቱ ውስጥ ያለውን የሰላም እጦት የሀገሪቱ የገጠማትን የፖለቲካ ቀውስ አይፈታም እያሉ በተደጋጋሚ ሲናገሩ የነበረውን እንድንመለከት ያስቻለ ነው አንሙት ተቋርጠ ስለነበረ መቀጠል ትችላለህ ሐሳብን እንድትጨርስ ያ እንግዲህ አንስተዋል እውነት ለመናገር አሁን ሁሉም ክልል አንድ የሆነው ነገር ምንድነው ትንግርቱ ለማሳነስ ይፈልጋል ጦርነት ላይ ነኝ የሚለው ነገር ዓለም አቀፍ ማህበረሰብ አገራዊ ሞቢላይዜሽን ውስጥ በመግባት ቅስቀሳ ለማድረግ አልተመቸውም ለሀገር ውስጥም አልተመቸም ህብረተሰቡ ሰልችቶታል አምና ባለፉት 5 ዓመታት የጦርነት ቅስቀሳው በተለይ የሁለቱ ዓመት የሰሜኑ ጦርነት ህዝቡን በምን ያህል ደረጃ እንዳሰለቸ በምን ያህል ደረጃ ሁኔታው ለሀገር አስጨናቂ እንደነበረ ሀገር ያውቃል አሁን ያ ጦርነት ቀጠለ 5ኛ ዓመት 6ኛ ዓመት እየገባ ነው በዚህ ምክንያት አገራዊ ሞቢላይዜሽን ለመፍጠር አልቻለም ክልሎች እንደፈለገው ለመንቀሳቀስ አልቻሉም ሚሊሻው ዋጡልን ወጣት መልመሉልን መከላከያው የሚቀላቀል ወጣት አምጡ የሚለው ጉዳይ አርኪ ሆኖ ሳቢ ሆኖ አልተገኘም ስለዚህ ክልሎች ይሄንን እነሱን የማይመለከት አድርገው ነው አብዛኞቹ ቁጭ ብለው ይኖሩት በአካባቢያቸው ስንት በደል እየደረሰ የክልል ብልጽግና መዋቅሮች ግን ያንን ነገር ዋጥ አድርገውት ነው ይኖሩት ስለዚህ አሁን ፌደራል መንግስቱ የገባበትን ጦርነት ክልሎች በዝምታ ሊመለከቱ ማይችሉበት ሁኔታ እንዲያውም ጥምረቱና ህብረቱ አጠቃላይ አገር አቀፍ ንቅናቄ ሊፈጥር እንደሚችል እንዲህ አይነት ትብብር ከመጣ ወታደራዊ ትብብር ከመጣ ይሄ ወታደራዊ ትብብር ቀደም እንዳልነው እነሱም አድርገውታል ማለት ብቻ አይደለም ማንንም በዚህ ሀገር ላይ ፖለቲካ ጥያቄ ይዞ የትግል አማራጩ ግን ውትድርና ነው ብሎ የተነሳ ኃይል በሙሉ ከሞላ ጎደል የትብብር ጉዳይን ዲስከስ ያደርጋል ድሮም ከ40 ዓመት በፊትም ኦነግና ህወሓት ተነጋግረዋል ያን ጊዜ የነበሩ የተለያዩ ኢዲዩና ህወሓትም ተነጋግረዋል በዛ ዘመን ነበሩ የሚባሉ የታጠቁ ኃይሎች በሙሉ ተነጋግረዋል በመነጋገር የጋራ ጉዳያችንን በጋራ መንፈታበትን ሁኔታ እንፍጠር የሚለው የታጠቁ ኃይሎች ንግግርና ትብብር አዲስ አይደለም ኦነግ እነ ሌንጮ ለታ ከነመለስ ጋር የራስ መንገሻ ጦር ኢዲዩ ከነመለስ ከነስብሃት ጦር ጋር ተነጋግሯል ይነጋገር ነበር ኋላም ተነጋግሯል ቀጥሏል መንግስቱ ነው የነበረ ጉዳይ ነው ይሄን የመሰለው ጉዳይ እነሱ ሲያደርጉት እሱ እኮ ኢህአዴግ ውስጥ ለምሳሌ አብይ አህመድ ኢህአዴግ ውስጥ ያለ ኤርትራ ለነበረው ኦነግ መረጃ ሰጥ ነበር ብሎ ተናግሯል አይደል ለአሜሪካ ሰልል ነበር ብሏል አይደል እሱን ወደ ስልጣን የሚያመጣ ትግል ብቻ ነው ፍትሃዊ ትግል
እንጂ ህዝብንና ህዝብን ሀገር አልባ የሚያደርግ ትግል ፍትሃዊ ትግል አይደለም። ኤግዛክትሊ እነሱን ወደ ስልጣን የሚያመጣ ትክክል ነው። ስልጣናቸውን የሚያቆይ ነገርም ነው ትክክል የሆነው። የነሱን ስልጣን ቆይታ ቻሌንጅ የሚያደርግ ነገር በሙሉ ስህተት ነው። ኦፍኮርስ ስህተት ነው ብሎ ማሰባቸው መብታቸው ነው። በማውገዝ በማውገር ምንም ሊቀይሩት የሚችሉት ነገር የለም። የህዝብ ብዞት ስለቀጠለ ብቸኛው አማራጭም ኢትዮጵያ ውስጥ ምርጫ እንዳልሆነ ቅድም ስትልክልኝ የነበረው የኬንያውያን ትዝብት በ9 ደቂቃ ብዙ ነገር የሚነግር ነገር አለ። ብቸኛው አማራጭ ኢትዮጵያ ውስጥ እንዲህ ያለ የስሙላ ምርጫ ስትመለከት ሰላማዊ ፖለቲካ የፓርቲ ፖለቲካ ጉዳይ ኢትዮጵያ ውስጥ መሰረታዊ የህዝብን ጥያቄ ሊመልስ እንደማይችል መሰረታዊ ፖለቲካ ተሳትፎ ሊያረጋግጥ እንደማይችል አረጋግጧል። ማሳያ ነው። ይሄ ስለሆነ አማራጩ ምንድነው? ብቸኛው ቀዳዳውን ምን እየሆነ ነው ያለው? ወታደራዊ ትጥቅ ትግል እየሆነ ነው ያለው። ስለዚህ ሁሉም አካላት ወደዛ እየገቡ ነው ያሉት። አፋር ወደዛ እየገባው ለዚህ ነው። ጉሙዝ ወደዛ እየገባ ያለው። ጋምቤላ ላይ የምንመለከተው፣ ኦጋዴን ላይ ማነው፣ ሶማሌ ላይ በተመሳሳይ ያ የመጣው፣ ኦሮሚያ ላይ የመጣው፣ አማራ ላይ፣ ትግራይ ላይ ኤቭሪዌር እየመጣ ያለው ለምንድን ነው? ሌላ አማራጭ ጠፋ። እንዲህ ያለ ምርጫ ውስጥ ለመሳተፍ ነው ፓርቲ ነኝ ብለህ ሰላማዊ ትግል የምታደርገው? አዎ በነገራችን ላይ እጅግ አስከፊው እጅግ እኮ ይኸውልህ እንደውም በትግል ሂደትና በትግል ታሪክ ውስጥ አንሙት እጅግ አስከፊ የሚባለው ነው የትጥቅ ትግል። በጣም ብዙ ፈተናና መስዋዕትነት የሚጠይቅ ትግል ነው። በጣም ከባድ የሚባል ነው። የመጨረሻ ሪዞርትም ነው በነገራችን ላይ። አሁን እኮ አንዳንድ ህዝቦች ወደዚህ ትግል የሚገቡበትን ሁኔታ ስትመለከት አንሙት ምንም አማራጭ የላቸው። ምርጫ ተብሎ አገዛዙ ምርጫ ብሎ ያደረገውን ነገር ስትመለከትና ከኛ አልፎ የጎረቤት ሀገራትን ህዝብና ልሂቃንን በሳቅ የገደለ ማለት ነው። ለኢትዮጵያ ስምስቴን ሆኖ የሚያልፍ እውነት ለመናገር ጠባሳ ጥሎ የሚያልፍ ነው። ለኢትዮጵያ ዴሞክራሲያዊ ስርዓት ሌላ ገጽታ የሰጠ ትውልድ በእንደዚህ አይነት ሂደት ተስፋ እንዳያደርግ እያደረገ ያለ እንደሆነ ትመለከታለህ ማለት ነው። እንዳልከው ይሄንን አማራጭ የወታደራዊ ትጥቅ ትግል እንቅስቃሴ ውስጥ እንዲገቡ አስገዳጅ የሆነ ሁኔታ በአገሪቱ ውስጥ እየመጣ ትላንትና ጦርነት ከሚያደርጓቸው ኃይሎችና መጠንና ብዛት አንፃር ዛሬ ከበርካታ ኃይል ጋር እየተዋጋ የምትሄድ ከሆነ ቆም ብለህ የምትጠይቀው ራስህን ነው። ምንድነው እየተፈጠረ ያለው ብለህ መጠየቅ ያለብህ። ኃይሎቹ ተባበሩ የሚለው ጥፋት ሊሆን አይችልም። ምክንያቱም የተነሱበት ፖለቲካዊ ዓላማና ግብ አላቸው። እነሱ ሊያሳኩት የሚፈልጉት ዓላማና ግብ አላቸው። ስለዚህ ከዚህ ስርዓት በኋላ ስለሚመጣው ለውጥ መነጋገር የሚችሉበትን ሁኔታ ሊያስቡ ይችላሉ። በዚህም ከሌሎች ኃይሎች ጋር እርስ በርስ ለመነጋገር የሚገደዱበት ሁኔታ ቢፈጠር የሚገርም አይደለም። ሊያስፈራው የሚገባው ነገር ሀገሪቱ ውስጥ ያለው የፖለቲካ ምህዳር መጥበብ ነው። ለኔ አንድ አገዛዝ የሀገሩ ሰላም ነው ሊያስጨንቀው የሚገባው። የምህዳሩ መጥበብ ነው ሊያስጨንቀው የሚገባው። የፕሬስ ፍሪደም ማጣት በሀገሪቱ ውስጥ በዚህ በአፈናው ዘርፍ ያለውን ሁኔታ በተመለከተ፣ የዜጎችን ከቦታ ቦታ መንቀሳቀስ በተመለከተ፣ የኔጎችን ሰላም በተመለከተ ሊያስጨንቀው የሚገባው ጉዳይ ሆኖ ሳለ የሌሎች ኃይሎችና የኢትዮጵያውያን የጋራ ትብብር ሲያስጨንቅ ማየት አገዛዙ በእርግጥም ለሰላም የማይተጋ አካል እንደሆነ በግልጽ የሚያሳይ ነው የሚለውን ነገር ልናነሳ እንችላለን። አንሙት ከዚህ ጋር ተያይዞ በዚህ ስብሰባ በዚህ መድረክ ላይ የተነሳ ሁለተኛው ነገር አንሙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ እየተቀጣጠለ ያለው ቁጣ ነው። ይሄንንም በተመለከተ እያንዳንዱ ክልል መውሰድ አለበት ስለተባለው እርምጃና በቀጣይ መሰራት አለባቸው የተባሉ ዘርፈ ብዙ አቅጣጫዎች የተነጋገሩበት ነው። ምንድነው የተቀመጠው ነገር አንሙት? እንግዲህ በቅርብ ጊዜ የምንመለከታቸው ነገሮች የቤተክርስቲያኗን እንቅስቃሴ የሚያወግዙ ሌሎች ኃይሎችን የማደራጀትና በተለይ በየክልሉ እንደዚህ አይነት እንቅስቃሴዎች እንዲደረጉ የሚያደርግ ጥሪ የቀረበበት ነው። ይሄንን ነገር ኮንቴን ለማድረግ በየአካባቢው ያለው ራሱ ከቤተክርስቲያን ውስጥም የሚመጡ ኃይሎች እንደዚህ አይነት እንቅስቃሴዎችን እንዲያወግዙ እያደረግን ይሄንን መቆጣጠር አለብን የሚል ነገርና አቅጣጫዎችን አስቀምጠዋል። ግን በቤተክርስቲያን ዘንድ የተያዘው አቋም በእርግጥስ ጄኒውን የሆነ ልባት የሚፈልግ አይደለም ወይ? አንሙት ይሄንንም እንደ ሌላ ፖለቲካዊ እንቅስቃሴ ቆጥረ ፍረጃ ውስጥ ከመግባት ይልቅ አሁንም ለምእመናንና ለቤተክርስቲያን ጥበቃ ማድረግ መንግስታዊ ግዴታና ኃላፊነት አይደለም ወይ? ይሄንንም በፖለቲካ ፈርጀ ምእመናንን ልታሳድር ነው ወይ? አሁን በርካታ ሃይማኖት አባቶች ታስረዋል። አንሙት እየታሰሩም ይገኛሉ።
ማስፈራሪያና ዛቻዎችንም እያስተናገዱ ነው የሚገኙት። ችግሩን አይደለም የሚጋፈጠው። ሁሉ ጊዜ ችግሩን ተከትሎ ህዝብ የሚወስዳቸውን እንቅስቃሴዎችና እርምጃዎች ነው ሲያፍን የምትመለከተውና በእርግጥ እነዚህ ነገሮችስ የችግሩ ባለቤት ራሱ አገዛዙ እንደሆነ አያሳዩም ወይ የሚለው ነገር ላይ ሐሳብ እንድትሰጥበት። መልካም የምልህ የዚህ አገዛዝ በጣም ልዩ ባህሪ የቆየ የሚታወቅ ባህሪ ግልጽ እኮ ነው የምልህ። ሐኪሞች ጥያቄ ያነሱ የፖለቲካ ፍላጎት ያላቸው አካላት በፖለቲከኞች ተጠለፈ ይላል። ቤተክርስቲያን አማኙ አገልጋዮቿ ተጠቃ ጥያቄና ቅሬታ ሲነሳ የፖለቲካ ፍላጎት አድርጎ ያመጣዋል። ወይራስ የችግሮቹ መስራችና ባለቤት አስፈጻሚ ደግሞ ራሱ ነው። ቅድም ያልከውን ቃለ መጠይቅ የጃዋርን እያዳመጥኩ ነው የነበረው። አያቶቼ ቤተክርስቲያን አሰርተዋል አርሲ እያለ ነው። አብሮ ያለ ነው ሙስሊም ክርስቲያኑ አብሮ ያለ ህዝብ ነው የሚለው። የክረምት ቄጤማ በለው ልታቀጣጥለው አትችልም፣ እሳት አትለኩስበትም። ህብረተሰብ ውስጥ አገዛዙ የመደባቸው ሰዎች ወለጋ የነበሩ ሰዎች አርሲ ተልከው ነው እየጨፈጨፉ ያሉት፣ እየተፈጸመ ያለው ነው የሚለው። ስለዚህ በአንዱ ብሔር ላይ ሌላ የብሔር ጠላት በመፍጠር ወይራስ እሱ አደራጅቶ እሱ እያጠቃ እሱ እየገደለ የዛኛው ቡድን የፖለቲካ አስተላለፍ መቀየር አለበት ብሎ ሲያስብ ወይም አላስፈላጊ የመሰለው ጊዜ ደግሞ ወደ ሌላኛው ሄዶ ለመለጠፍ ደግሞ እገሌ ያጠቃ ብሎ ደግሞ መልሶ በማደራጀት በእምነትም ውስጥ እንደዛ ነው እየተደረገ ያለው። ስለዚህ ምናልባት አሁን ከሱ ጎን እንዲሰለፍ የተፈለገ አካል አለ ማለት ነው። ስለዚህ በተከታታይ ክርስቲያኖችን በመጨፍጨፍ ወይም የሆነ ሰሞን ደግሞ ሙስሊሞችን ወይም ቤተ እምነቶችን መስጊዶችን ብቻ በማጥቃት ደግሞ የሆነ አካል ደግሞ ስለዚህ ወይ ሙስሊም ውስጥ ምናልባት አሁን እንግዲህ በቀጣይ ምናልባት ኢማሞችን ታርጌት ያደርጋል፣ መስጊዶችን ታርጌት ያደርጋል፣ የሃይማኖት አባቶችን መሪዎችን ታርጌት ያደርጋል። ከዛ በኋላ ደግሞ በዛም በእስልምና እምነት ተከታዮች ዘንድ ደግሞ ቁጣን መቀስቀስ ይፈልጋል። አንደኛውን በሌላኛው ካውንተር እያደረገ ነው የሚቀጥለው ማለት ነው። እንደዛ አይነት ስራ ነው የሚሰራው፣ ሲያደርግም የከረመው እንደዛ። ይሄን በማድረግ አዳኝ መስሎ መቅረብ አንድ ነገር ነው። እኔ እኮ ይሄን በማድረግ መሸሸጊያ መፈለግ ምን የሚባል ፖለቲካ እንደሆነ ነው የማይገባኝ እውነት ለመናገር። ምን አይነት ፖለቲካ እንደሚባል ይሄ ከፋፍለህ ግዛው ከፋፍለህ ተቆጣጠር በዚህ መንገድ ነው ወይ? ኦሮሞን ጨፍጭፎ አማራ ጨፈጨፈ ብሎ ራሱ ባደራጀው ኃይል አሁንም ቤተክርስቲያንን ለመቆጣጠር ለሱ የገበረች እንድትሆን በመስጊድና ሙስሊሙ ማህበረሰብ ሙስሊም ልሂቃኑ ለሱ የገበረ እንዲሆን ቢያንስ የእምነት ነፃነትን እንኳን ቴሪቶሪውን እዛ ቴሪቶሪ ውስጥ ባለመገኘት እንኳን በሰላም የመኖር ፍላጎት የለውም። በመቆጣጠር አንድ ሁኑ ብሎ ልክ ለአንድነት የሚሰራ መስሎ ነገር ግን ለሱ የሚገብር የሃይማኖት መሪዎች እንዲሰለፉ እኮ ነው እያደረገ ያለው። ስለዚህ አሁንም ቢሆን ክልሎች ምንድነው ሊያደርጉ የሚችሉት? በነገር ላይ ለማስቀየስ ተጠቅሞበት ይሆናል የዚህን የምርጫ ውርደት ይህንን ተካት በማድረግ ምክንያቱም 3000 ሰው ከተለያዩ ወረዳዎች ሞቢላይዝድ ሆኖ ሄዶ እንዲህ አይነት ጥፋት ፈጸመ የታጠቀ ቡድን ሲባል ዝም ብሎ አይደለም። ማን ያደራጀው? ማን የመራው? ለምን ዝም ተባለ? እንዴት ዝም ተባለ? እስከመቼ ዝም ይባላል? ትናንት ሲናገር ነበር እና አጣዬ ላይ ጅቡቲ መስመር ሹፌር የሚገድለው አጣዬ ላይ ሁልጊዜ የሚያግተው የዚህ አገዛዝ የመደበኛ የታጠቀ ኃይል ለምን በዚህ ውስጥ ማትረፍ የሚፈልገው ፖለቲካ አለ። በዚህ ውስጥ መስራት የሚፈልገው ፖለቲካ አለ። በንጹሃን ጭፍጨፋ እኔ የጭካኔያቸው ደረጃ ይገርመኛል። ስለዚህ አሁን ክልሎች ይሄ ስለተባለ ምን ሊያደርጉ ይችላሉ? አሁን ቀጥሎ ደግሞ ክርስቲያኖች የበቀል እርምጃ ወሰዱባችሁ ነው ሙስሊሞች ወደኔ ተሰለፉ ሊል ነው መልሶ እንዲህ እንዲባል ደግሞ ጥቃቱን ይፈጽመዋል። ስለዚህ ክልሎች
መሰረታዊ የሚባሉ የአካባቢያቸውን የህብረተሰባቸውን ችግር ሊፈቱ ስለማይችሉ ነው ታጣቂ አጠገባቸው ከፊታቸው እየተፈለፈለ ያለው። አሻድሊ ምንም ሊያደርግ አይችልም። አሁን ጉሙዝ ተደራጅቷል፣ በርታም ይደራጃል። የሚቀር አይደለም፣ ሌላውም የሚቀር አይደለም። በዚህ አይነት ደቡብ ላይ ያሉ በተለያየ ጊዜ ይሄው ሲዳማ ላይ ምንድነው ሰሞኑን ሲፈጸም የነበረው በአዋሳኝ ወረዳዎች ላይ መንግስት እንደማያስቆምላቸው ያወቁ ቡድኖችና ማህበረሰቦች ይደራጃሉ፣ ወደ ትጥቅ ትግል ይገባሉ። ማዳን የማይችል መንግስት ከሆነ የክልል መንግስት ሐዋሳ የተቀመጠው ሰውዬ እኮ ምንም ሊያደርግ አይችልም። አዋሳኝ ወረዳዎች ላይ ጭፍጨፋዎች ሲፈጸሙ ማፈናቀሎች ሲፈጸሙ አልነበረም፣ አልተከላከለም፣ የለም። የመንግስትነት የመጀመሪያው ኤሌመንተሪ ዲዩቲ ህዝብን መጠበቅ ነው። የህዝብን ደህንነት መጠበቅ ነው የመንግስት አስፈላጊነት። የህዝብን ደህንነት መጠበቅ በማይቻልበት ሁኔታ የመንግስት አስፈላጊነት ይዘረለባል። ስለዚህ ሰው ደህንነቱን ለመጠበቅ ወደ መደራጀት፣ ወደ መታጠቅ፣ የፍትህ አማራጮችን በሌሎች አማራጮች ወደ መተካት ይሄዳል ማለት ነው። ይሄ ነው እየሆነ ያለው። ይሄንን ክልሎች ሊያስቆሙት አይችሉም። ያገዛዙ ኢንሄረንት ባህሪ ዓላማውና አካሄዱ ይሄንን ከመደራጀት ኢትዮጵያን ከወታደራዊ ትጥቅ ትግል ነፃ ሊያደርጋት የሚችል አይደለም። ከዚህ አገዛዝ ጋር በመነጋገር በመመካከር የሚፈታ ችግር የተፈቶልኛል ብሎ ወደ ቤቱ የሚገባ የታጠቀ ኃይልም የለም፣ አይኖርም። ስታወሳስበው በሴራ ውስጥ ስታደርገው እንበል ለምሳሌ ትንግርቱ ታስታውሳለህ 1983 ከ87 በነበረ ሽግግር በደርግ ጊዜ የነበሩ 17 የታጠቁ ኃይሎች የሽግግር መንግስት አካል ሆነው ወይም የሽግግር መድረኩ ተሳታፊ ሆነው ኢሰፓንም ጭምር ጋብዘን ይል ነበር አይደል? ያዲ ኢሰፓንም ጭምር ጋብዘን ተቀባይነት ያለው ሌጂቲሜት የሆነ የሽግግር ስርዓት ፈጽመናል ይል ነበር አይደል? የትኛው የታጠቀ ቡድን ነው ቢኮዝ ኦፍ ዛት ሽግግር ችግር ተፈቷል ብሎ ጠበንጃ ያስቀመጠ? ኦነግ ነበረ፣ ወጣ። ሲሃን ነበረ፣ ሲዳማ አርነት ንቅናቄ፣ ኦኤንኤልኤፍ ነበረ፣ እና አርዱፍ ነበሩ። በጣም በርካታ የታጠቀ ኃይል አለ የሚባል እነሱ በስም የሚጠሩት ያን ጊዜ በቃ ችግር ተፈቷል በአዲስ የፌደራል ስርዓት ጠበንጃዬን አስቀምጫለሁ ያለ የለም። ነጋነን ምናምን ነበሩ። ችግር የተፈታ በአዲስ የሽግግር ስርዓት በፌደራል ስርዓት ብሎ ጠበንጃ ያስቀመጠ ያን ጊዜ አልነበረም። አሁንም ቢሆን ከዚህ አገዛዝ ጋር በመመካከር ዳሬ ሰላም ሂድ፣ ፕሪቶሪያ ሂድ፣ ናይሮቢ ሂድ፣ የትም ሂድ፣ ጅቡቲ ተመላለስ፣ ከአስመራ ድረስ ይዟቸው የመጡት እኮ ተመልሰው ጫካ ገቡ። ኦኤንኤልኤፍ ገባ፣ ኦላ ገባ። አዲስ የተፈጠሩት እየጠነከሩ ይሄዳል እንጂ ችግሬን ከዚህ አገዛዝ ጋር ተነጋግሬ እፈታለሁ ብሎ ጠበንጃ እያስቀመጠ ያለ የለም። የአይነት ሁኔታ አይደለም ያለው። የከበደው ሞክሮ የከበደው የሚከዳ ግለሰብ ጃልሴኒም ወይም ኮሎኔል ሙሐባው ምናምን አይነት ሲናዛል ሊኖር ይችላል። እንደ ቡድን ግን በየክልሉ በየብሔሩ በየማንነት ቡድኑ ያለውን መደራጀት ሊያስቆም የሚችል አይደለም። አሁን ያለው ግፊት ደግሞ እጅግ በጣም ይህንን ሀገር ከፍተኛ ችግር ውስጥ አደጋ ውስጥ ሊከት በሚችል መንገድ የሃይማኖት ቡድኖች ወደ ታጠቀ ራስን የመከላከል አቅጣጫ እንዲገቡ ለምን ራሱ አጥቂን የሆነ እንኳን ከጥቃት ሊከላከል አማኞችና የእምነት ተቋማት ሊከላከላቸው ሊኖር ይችላል አይነት ነገር ሊመጣ ይችላል። ሊከላከልላቸው የሚችል መንግስት የለማ። በየጊዜው ሻማ በየጊዜው ያለቀስክ በየጊዜው እየጮህ ምን አማራጭ ተወስዳለህ? እንኳንስ ሊከላከል መልሶ አጥቂ ሆነ ይሄው አገዛዙ ራሱ እና ህዝብ ምን ሊያደርግ ይችላል? ታጣቂ እኮ ብሶተኛ ነው። ስሜታዊ መሆን ግዴታው ነው። ምን አማራጭ ሊኖረው ይችላል? ትክክልም ባይሆን እንዲህ አይነት አማራጭ ውስጥ እንዲገባ እየገፋ ያለ አገዛዝ ነው። ራሱ ነው ህዝቡን የሚገፋው። በጣም አደገኛ ነገር። የአንሙት ከዚህ ጋር ተያይዞ የመንግስት መሰረታዊ ዓላማው ሰላምን ማስፈን ነው፣ የዜጎችን ሰላምና ደህንነት መጠበቅ ነው እያልክ ባለህበት ሁኔታ
በመደበኛ ህግ ማስከበር ስርዓትና በህግ ዜጎችን ደህንነት መጠበቅ ፖለቲካዊ ስርዓቱ በሀገር ሰላምና ደህንነትን ማስፈን ስለማይችል አማራጭ ፓራሚሊተሪ ፎርሶችን እያደራጀ የሚሊሻን ልደት የሚያከብር ክልል ደግሞ ተዋቅሯል። አሁን የአማራ ክልል ኤሌመንተሪ ዲዩቲ የሚሊሻን በርዝዴ የሚሊሻ መዋቅር የተመሰረተበትን 30ኛ ዓመት ማክበር ሆኗል። እስኪ እንስማው ተመስገን የሚለው። ሀገርና ክልል በገጠሙ ላለፉት 3 አስርት ዓመታት የህዝብ ልጅ የሆነው የሚሊሻና የሰላም አስከባሪ ኃይል ሀገርና ክልል በገጠሟቸው ፈተናዎች ሁሉ ግንባር ቀደም በመሆን መስዋዕትነት ከፍሏል። የሚሊሻ ኃይላችንን ልዩ የሚያደርገው ካለበት ማህበረሰብ የወጣ ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። ህዝባችን በሁለት ይከፈላል ማለት ነው። ሚሊሻ የሆነና ሚሊሻ የማያሳድደው ማለት ነው። የዚህ ሰውዬና የነዚህ ሰዎች የሚመሩት ክልል አሁን አንሙት ሚና ከዚህ በፊትም ስንል እንደነበረው ሚሊሻን ማደራጀት እና ወደዛ ሚና የክልሉ ኃላፊነት ሚሊሻን አደራጅቶ ከራሱ ከክልሉ ህዝብ ጋር መዋጋት ሆኗል። በጣም አሳፋሪ ነው አንሙት። ይሄንን ንግግር ብንቀጥለው የሚለው ሚሊሻን በዘመናዊ መንገድ ለማስታጠቅ ለማደራጀት ሚሊሻን ለማዘመን እያለ ነው የሚናገረው። ዘመናዊ ትጥቅ እናሟላለታለን፣ ሚሊሻ የተደራጀ ዘመናዊ የሀገር መከታ የመንግስት የሀገሪቱ ሉዓላዊነት ዘብ ይሆናል ሚሊሻ እያሉ ሲናገሩ ትሰማለህ። እነዚህ ንግግሮች በጣም እየተደጋገሙ ከመምጣታቸው የተነሳ እነዚህ ሰዎች ከነበራቸው መደበኛ የህግ ማስከበሪያ መዋቅሮች ሙሉ ለሙሉ ወጥተው ሚሊሻ ወደ ማደራጀት እየገቡ ነው ወይ የሚለውን ጥያቄ እንድንጠይቅ የሚያስገድድም ጭምር ነው። በነገራችን ላይ ሚሊሻ መደበኛ ስልጠና ያልወሰደ በተለያዩ አካባቢዎች ላይ የመደበኛ ኃይል አቅርቦት ውስንነት ባለባቸው አካባቢዎች ላይ የህግ ማስከበር ስራ መሰረታዊ የሆኑ ኤሌመንተሪ የህግ ማስከበር ስራዎች ለምሳሌ የትራፊክ ደህንነቶች ሊሆን ይችላል። እንዲህ አይነት ነገሮች ገበያ ላይ ህግና ደንብ ማስከበር ሊሆን ይችላል። አንሙት እንዲህ አይነት ለምሳሌ አካባቢው ላይ ሌባና ጥቃቅን እንትኖች ሲኖሩ እንደዛ አይነት ችግሮች እንዳይፈጠሩ ሊያደርግ ይችላል። ሚሊሻ ቮለንተሪ ነው፣ ደሞዝ አይታሰብለትም፣ አይከፈለውም። በመደበኛነት የተደራጀ አይደለም። ከህብረተሰቡ የተወጣጣ አካል ነው፣ ኃይል ነው። ብዙ ጊዜ ስፖንታኒየስ ነው። ለአጭር ጊዜ አገልግሎት የምትፈልገው ሊሆን ይችላል። በመደበኛነት ሚሊሻን የማደራጀት ብቻ ኃላፊነት ያለው ክልል ሲፈጠርስ ምን ትላለህ? አንሙት በቃ የክልሉ ሚና ልማት ማፍጠር አይደለም፣ የህዝቡን ሰላምና ደህንነት መጠበቅ አይደለም። ሚሊሻ አደራጅተህ ከህብረተሰብ ውስጥ አብሮት ከሚያርሰው ማህበረሰብ ጋር እንዲዋጋ የማህበረሰቡን አካል የሆነ አምራች ኃይል። ሚሊሻ የቤተሰብ አባወራ ነው። ሚሊሻ አራሽ ነው። ሚሊሻ ነጋዴ ነው። ሚሊሻ መምህር ነው። የማህበረሰቡ ክፍል ነው። ያንኑ የማህበረሰቡ ክፍል አውጥተህ ከዛው ከወጣበት ማህበረሰብ ጋር እንዲዋጋ ማድረግ ትሪዝን አይደለም ወይ? በሀገርና በህዝብ ላይ የሚፈጸም ክህደት አይደለም ወይ? ይሄንን እንዴት ትረዳዋለህ? እንደው በዚህ ላይ ትንሽ ሐሳብ ብታክልበት ነው። መልካም አንዳንዱ ነገራቸውን ስትመለከት በነገር ላይ ቅድም ያልከው የክልሎቹ ስብሰባም ይሄን እንዲያደርጉ ነው። ራስህን አድን ነው። ወጣት መልምል ወደ መከላከያ ያስገባ፣ ሚሊሻ አደራጅ፣ በየአካባቢ ያለ የታጠቀ ቡድን ጋር ተዋጋ ነው በዋነኛነት። ምክንያቱም መከላከያ የሚባለው ተቋም በመላ ሀገሪቱ ተበትኖ
በመላ አገሪቱ ካሉ የታጠቁ ኃይሎች ጋር ሲዋጋ መዋል ማደሩ የፈጠረው ነገር ይታወቃል ምን እየሆነ እንደሆነ። አሁን መከላከያውን ፌደራል ፖሊሱን ራሱ ክልል እየመረጥክ ይሄ ብሔርና ክልል እየመረጥክ የሚሰማራበት ወቅት ላይ ነው ያለው። ይሄ ኃይል እንደምታውቀው አሁን ምንድነው እየሆነ ያለው? ኮንትሮልድ ነው፣ ማኔጅድ ነው። ኃይል እንዲገነቡ በመሰረታዊነት አይፈልግም። የልክ እንደ ፓወር ሴንትራላይዜሽኑ የሚሊታሪ የሴኩሪቲ ሴንትራላይዜሽን የፖለቲካ ሴንትራላይዜሽን ሁሉንም ወደ ማዕከላዊነት የመቆጣጠርና በአንድ ሰውና በአንድ ቡድን ከማዕከል የሚገራ የሚመራ ሀገር እንዲሆን ለማድረግ እየሰሩ እንደሆነ ታውቃለህ። አሁንም የበለጠ ሴንትራላይዝ ለማድረግ ክልሎችም ይበን ከ4 ኪሎ የሚታዘዙና የሚመደቡ እንደሆኑ ግልጽ ነው። ስለዚህ ጉልበት ያላቸው ኃይል ያላቸው መሆን የለባቸውም ተብሎ ነው የክልሎች የጸጥታ መዋቅር ፈርሶ ወደ ሚሊሻ ዱላ ያዘ ፖሊስና ሚሊሻ እንዲሆን የተፈለገው የነበረው ለዛ ነው። አሁን መልሶ ማደራጀትን ምን አመጣው ካልክ የጨነቀለት ሆነ። ትናንትና ልዩ ኃይል አለ አፈረሰው። በኮማንዶ ሌብል አሰለጥንና ግን ስሙን ቀይሮለታል። አድማ ብተና ይለዋል። ሚሊሻውን በተመሳሳይ ጦርነት አሸከመው። አሁንም የነሱን ስልጣንና ወንበር ለመጠበቅ ከርሻው ላይ እየተነሳ እንዲሞት የነሱን ወንበር ለመጠበቅ ዛሬ መስዋዕትነት እንዲከፍል 5 ዓመት ሙሉ ረፍት አላገኝም ያመራ አርሶ አደር። መጀመሪያ ከፍተኛ ገንዘብ በማቅረብ ከመከላከያ ሰራዊቱ 3-4 እጥፍ ደሞዝ በጊዜያዊነት እየተከፈለው ፋኖን ያጠፋልናል ተብሎ ተሞክሯል። አልሆነም። ኋላ ላይ የፋኖን ማጥቃት ሲጨምር ጥርጣሬ በዛ። ይሄንን ኃይል እያሰለጠን ነው፣ ወደ ፋኖ እየገባ ነው፣ ወደዛ እየተቀላቀለ አስቸገረን። ራሱ ገገል ፋኖ ተረከበብን ያለው ሚሊሻው ራሱ ትጥቅ እያስረከበን ያለው እያሰለጠንን እኮ ፋኖን መመገብ ነው ያዝነው መሳሪያና ታጣቂ ተብሎ በከፍተኛ ጥርጣሬ ተያዘ። ነገር ግን ምንድነው በኋላ ላይ ከመከላከያው ከኋላ ሆነና ይሄን ሚሊሻና ደምታና ከፊት አርገ ተዋጋ ባገኙ አጋጣሚ ነው ወደ ካኖን ፎደር እንዲሆን የጥይት ራት እንዲሆን ጥይት ማብረጃ እንዲሆን ነው ያደረገው። እናንተ ናችሁ መንገዱን የምታውቁት እየተባለ ማለት ነው። አሁን ምንድነው ቀድም እንዳልነው የአገሪቱ የፌደራል ሰራዊት የሚባለው ማስታወቂያ አውጥቶ ወጣት መልምሎ ሰራዊት ለመገንባት ተቸግሯል፣ እያፈሰነ ያለው። ነገር ግን ክልሎች ቢያንስ የአካባቢያቸውን ሰላም ጠብቁ ተብሎ እኮ በነገር ላይ ከትናንትና ከምትለው ስብሰባ በላይ ኦሮሚያና አማራ ሚሊሻ አደራጁ መከላከያ ወደ ለሰሜን ተልኮ ሊሄድ ነው ተብሎ እኮ ሚሊሻ በሰፋት ሲደራጅ ሲሰማራ ነው የነበረው። ለመቋቋም እንደማይችል በተግባር ታየ። ደቡብ ጎንደር ታስታውሳለህ ምን እንደሆነ። በቃ የኛ ዞን ከሚሊሻ በታች ነው እዚህ ያለው ፋኖ ከድቶ አልቋል፣ ሚሊሻ ይቆጣጠራል ተባለ። በአንድ ጊዜ ፋኖ ሄዶ ሲቆጣጠረው ከሌላ ዞን ከሌላ አካባቢ የመጡ ፋኖች ናቸው ምናምን ብዙ ወሬ መጣ። ስለዚህ ሚሊሻው እንደማይችል ሲረጋገጥ የወሰደውን መከላከያ ወደ መመለስ ገብቶ ነበር። አሁን ሚሊሻ 30ኛ ዓመት ያማራ ሚሊሻ 30ኛ ዓመት እና ክብር ሲባል በነገር ላይ ሽልማትም ፕሮሞሽን አማራ ክልል ሚሊሻውን የአማራ ክልል እንደ ሰብስቲቲዩት ፎር ገቨርንመንት ነው። እንደ መንግስትን የተክቶ እና የመንግስት ሚና እና መንግስታዊ መዋቅሩ ሙሉ ለሙሉ ጠፍቶ አሁን በሚሊሻ የሚተነፍስና በሚሊሻ እስትንፋስ የሚንቀሳቀስ ሚሊተንት ስቴት እያደራጀ ነው ያለው። ልክ ዳርፉር ላይ ስንሰማ እንደነበረው ነው። ወደ እንደዛ አይነት ሂደት እየሄደ ይመስላል። አንሙት ማኔጅድ ነው ያልኩህ ለምንድን ነው? በጥንቃቄ በቁጥጥር ሊይዘው የሚፈልገው ለምንድን ነው? ዝም ብሎ ሶማሌ ክልል የፈለከውን ያክል ሚሊሻና አድማ ብተና እንደፈለክ አሰልጥን፣ አማራም እንደዛ አማራ ላይ ይፈልገዋል። ኦፍ ኮርስ ለምን ከሚሊሻውም በላይ ዛሬ የሚሰለጥነው ሚሊሻ ነገ ስጋት ሊሆን ይችላል ተብሎ ከሚታሰበው በላይ ኢንፋክት የሀገሪቱን ጦር የሚገዳደር ኃይል ስለመጣ የትኛውም አይነት ሚሊሻ አማራ ክልል ላይ መሰልጠንና መሰማራት ቢችል
የእርስ በርስ ውጊያ ስለሚሆንለት ደስተኛ ነው። ያ ማለት ግን አማራ ላይ ሌሎች አማራጭ ኃይሎች በከፍተኛ መጠን አማራጭ የታጠቀ ኃይል በከፍተኛ መጠን እንዲሰለጥን ለማድረግ ይፈልጋል ማለት አይደለም። እንዳውም እየሰለጠነ ያለው ኃይል ወደ ፋኖ እየገባ መሆኑ ከሞላ ጎደል ለመዋጋት ፍላጎት የሌለው መሆኑ አንዳንዶቹን እኮ መረጃ ሰጥታቸዋል ያሉ እኮ ይረሽኗቸዋል። አሁን አፋር፣ ሶማሌ በተመሳሳይ አቅምና ስኬል በከፍተኛ መጠን ሚሊሻና የታጠቀ ኃይል እንዲያመርቱ የሚፈቅድ አይመስለኝም። ልዩ ኃይላቸውን አፈረስኩ ያለው ለዚህ ነው፣ እንዳይኖራቸው ነው፣ አቅም እንዳይኖራቸው ነው። ስለዚህ ክልሎች የማዕከላዊውን ገዢ ቡድን የሚገዳደር ወታደራዊ አቅም በሰው ኃይልም ቢሆን እንዲኖራቸው አይፈልግም። ስለዚህ ሊጠቀምበት በሚችለው አግባብ ማኔጅድ ምልህ እሱን ነው ሊጠቀምበት በሚችለው አግባብ which means አሰማርቶ ጥይት ሊያበርድበት ስጋት የሆነበትን የታጠቀ ኃይል ሊመታ እስከቻለ ድረስ ብቻ ይፈቅድለታል። ከዛ በኋላ ትጥቅ ማስፈታት መበተን ነው አላማው። አሁን ኢምፓወር ማድረግ የፈለገው ለምንድነው አሁን ሚሊሻ ላይ ይሄ 30ኛ ዓመት አጀንዳ አማራ ክልል የመጣው? ባዴ ለምንድነው ይሄን እያደረገ ያለው? የምህረት አዋጅ ተብሎ ምን ያህል ኃይሉ ተቦርብሮ እንዴት ሞራሊ ኮላፕስ አድርጎ በዚህ ጦርነት እንዴት እንደተሰላቸ ያውቃል። አማራ 30ኛ ዓመት የሚሊሻ በዓል ተከብሮ ያቅም 10ኛ ዓመት 1ኛ ዓመት 20ኛ ዓመት ተከብሮ ያቅም። አሁን ለምን ማክበር ፈለገ? ሞራሊ ኮላፕስ አደረገ። የመዋጋት ፍላጎት የለውም። እያለቅን ነው እያለው ነው። ነገር ግን በአዴን ማለት ያርሶ አደር ልጅ ተበትኖ ወላጆቹ መሞታቸው አባቶች አባወራዎች ማለቃቸውም ግድ የማይሰጠው አይደለም። የነሱን ስልጣን ለመጠበቅ ሲል የቱንም ያህል ወጣቱን እኮ በሚሊሻ ያደረ ወጣት የ20 ምናምን አመት ወጣት ሚሊሻ እያለ እኮ ያደረጀን ያለው። ስለዚህ በሰሜኑ ጦርነት ነግሬያለሁ። አንድ ዞን ብቻ 8000 መርዶ ነው ተነገረው። ያኔ በክልል ደረጃ በአንድ ዞን ምስራቅ ጎጃም ዞን 8000 ይሄንን አንዳርጋቸው ሲጠቅስ ሰምቻለሁ። ከዛ በኋላ ስንት ሺው አለቀ? ስለዚህ ምንድነው እየሆነ ያለው? ፖሊሱም ሚሊሻውም አሁን ዲሞራላይዝድ ሆኗል። ውጊያውን እንደማያሸንፍ አውቋል። የህዝብ ድጋፍ እንደሌለው አውቋል። ህዝብ እንደጠላው አውቋል። ጓደኞቹ አብሮት የሰለጠኑ ሌሎችም እየተናደ ወደ ፋኖ ሲገባ አይቷል። ከኋላው መከላከያ የሚባለው ያገዛዙ ኃይል አፈሙስ ደግኖበት እንደሚዋጋም ያውቃል። ተሰላችቷል። ደቡብ ጎንደር ላይ በግልጽ ነው የታየው። እየተደራደረ ነው የገባው። ዋስትና ስጡን እያለ ነው የገባው። የምህረት አዋጁን ሲቀበል ነው የነበረው። ስለዚህ አሁን 30ኛ ዓመት ምናምን በማለት በለምለም ምላስ በማሞካሸት ይሄንን ኃይል ኢምፓወር አድርገን እንዲዋጋ እናደርገዋለን። ለስንተኛ ጊዜ መሰለ ስንት አይነት ስልት መሰለ እየተተገበረ ያለው? ይሄን በማድረግ አንሙት ሐሳብህን ሲያጠር አድርገውና ሌሎች ጉዳዮችም ስላሉ ጨርሻለሁ። ቀጥሎ እሺ እንግዲህ መፍትሄው ሚሊሻ ነው። አሁን እንግዲህ እኔ አጠቃላይ ፖሊሲውን ፌለር ነው ማሳየት የምፈልገው። ብልጽግና እንዴት ኮላ ፌል እንዳደረገ ማለት ይኸውልህ፣ ኤን አጠፋለሁ ብሎ ወታደራዊ ኃይል አስተማራ። ቢ የተባለ ወታደራዊ ኃይል ከዛ ቢ የተባለ ወታደራዊ ኃይል ሚሊሻው እየከዳ ኤ እየተጠናከረ ሄደ። ቢ ወደ ኤ ሲገባ ሲ የሚባል ኃይል እንደገና ቢን የሚከታተል ታደራጃለህ። ብልጽግና እንደዚህ አይነት ሰርኩላር እንትን ውስጥ ነው የገባው። የጦርነት አዙሪት ውስጥ ነው የገባው። አንድን ጦርነት አስቆም መጀመሪያ ልዩ ኃይሉን አስፈርሳለሁ ብሎ ወታደር ላከ። በኋላ ላይ የላከው ወታደር ሲሸነፍ ልዩ ኃይሉ መልሶ ማደራጀት ሰልፍ ዲፊቲንግ ሚሉት ይሄንን ነው። መጀመሪያ የቆመለት ዓላማ ተሸንፏል። የታጠቁ ኃይሎችን የተደራጀ የታጠቁ ኃይሎችን የአማራ ህዝብ
የሰላምና የጸጥታ ሁኔታ ሳይመቻች የአማራ ክልልን የጸጥታ ኃይል በፍጥነት እናፍርስ ብሎ አማራውን ቨልነረብል አደርጋለሁ ብሎ ወታደራዊ ጥቃት በአማራው ህዝብ ላይ ከፈተ። የነበረውን የጸጥታ መዋቅር አፈረሰ፣ በተነ። ያንን ኃይል የጸጥታ መዋቅሩን የበተነውን የጸጥታ መዋቅርና የበተነውን ህዝብ የታጠቀውን ህዝብ አድናለሁ ብሎ ገባ። ከዛ በኋላ ተሸነፈ። ይበትኛዋለሁ ያለውን ተቋም መልሶ ማደራጀት ጀመረ። ማደራጀት አይደለም የሚሊሻን በርዝዴይ ማክበር ጀመረ። የሚሊሻን 30ኛ ዓመት እያከበረ ነው ያለው። a complete failure ነው። ለዚህ ነው ጦርነቱን ተሸንፋችኋል ማለት። ለምን እንደገቡ ረስተውታል። ሚሊሻ የታጠቀ ኃይል ከአንድ መደበኛ ኃይል ውጪ መኖር የለበትም ብሎ የገባው መንግስት ሚሊሻ ወርቅ ነው፣ ሚሊሻ ጌጥ ነው፣ ሚሊሻ ያድናል፣ ሚሊሻ ያማልዳል ማለት ጀመረ። ከዚህ በላይ ፖለቲካ ሽንፈት አለ ወይ? ከዚህ በላይ የፖሊሲ ፌለር አለ ወይ? አሁን ደግሞ እኔ የምነግራቸው ምንድነው ይሄ ያደራጃችሁትን ሚሊሻ ደግሞ ነገ በሌላ አትይዙትም። because the tragedy of the militia የሚሊሻ አስገራሚ ፓራዶክስ ምን መሰላችሁ? የምታቋቋሙት ሚሊሻ የራሱን ህልውና ይፈጥራል። a life of its own ሚሊሻ ራሱ የራሱን ህይወት ያዳብራል። ያዳበረውን ህይወት ካዳበረ በኋላ ወደ መደበኛ አደረጃጀት ስትመልሰው አይመለስም። ምክንያቱም ታጥቋል። ምክንያቱም መዝረፍ ጀምሯል። ምክንያቱም ህዝብን ማሰቃየት ጀምሯል። ሚሊሻውን እንደገና ደግሞ በሌላ ሚሊሻ ለመያዝ እንደዚህ አይነት ኮምፓውንድድ ክራይሲስ እንደዚህ አይነት ድርብርብ ምስቅልቅሎሽ ነው ሱዳንን መከራ ውስጥ የከተተው። እያንዳንዱ ጀነራል እያንዳንዱ የአካባቢ አስተዳደር የየራሱ ሚሊሻ አለው። አሁን በተመሳሳይ ሁኔታ ውስጥ ገብተውበት ጃንጃዊድ ነው ዛሬ አርኤስኤፍ የተባለው እና አብይ አህመድ ዛሬ እያደራጇቸው ያሉ በአንዱ ላይ አንዱን እስካንገታቸው ድረስ እያነቃቸው እየከበባቸው የሚሄድ ነው። በተጨባጭ ሀገሪቱ ውስጥ ያለውን ቀውስ ይፈታሉ ወይ? አይፈታም። ሀገሪቱ የገጠማት ከባድ ፖለቲካዊ ፓራሊሲስ ነው። የፖለቲካ መሽመድመድ ነው። እሱን በመታደራጀው ሚሊዮን ሚሊሻ አትፈታውም። ሚሊሻ የራሱን ህይወት ዴቨሎፕ አድርጎ መንግስት ይሆንባል። ይሄ በብዙ ሀገራት በብዙ ጥናቶች ላይ ዛሬ ሴጅ ፐብሊኬሽንን እየተመለከትኩ ነበር። ሚሊሻ ላይ የተሰሩ በጣም በርካታ ጥናቶችን እንዴት ሀገራት በእንደዚህ አይነት ምስቅልቅሎሽና ቀውስ ውስጥ እንደገቡ የሀገሪቱ ምክትል ጠቅላይ ሚኒስትር ዛሬ የሚሊሻ ልደት እያከበረ ኬክ ይቆርሳል። ወደ እንደዛ አይነት ደረጃ ወርዷል ብልጽግና። ሚሊሻ ማደራጀት ኤንድ ፕራይቬታይዝ ያደርገዋል። ነገ እያንዳንዱ ግለሰብ 40 ሚሊሻ አለኝ ኮንትራት ስጠኝ እያለ ኮንትራት መቀበል ይጀምራል። እንዲህ አይነት ስርዓት እየሆነ ነው የመጣው። ይሄ ምን አይነት ሀገራዊ ጣጣን ይዞ እንደሚመጣ የስቴት ኮንቲኒቲን ብቻ ሳይሆን አጠቃላይ የህብረተሰብን ሰላም በተመለከተ ይሄንን የምንናገረው እኛ አሁን ብልጽግና ከዚህ ተምሮ ይሄንን ችግር ያርማል ብለን አይደለም። የሚወስዷቸው እርምጃዎች አንድን ቀውስ በሌላ እንፈታለን ብለው የሚወስዷቸው እርምጃዎች ተጨማሪ ቀውሶችን እየፈጠሩ በየለቱ የታሰሩበት ገመድ እያጠረ እየሄደ ነው እያልን ያለ ነው። ዛሬም ፖለቲካዊ እልባት ለመስጠት ሳይሆን ኦርቶዶክሶች ተነሱ በሏቸው፣ እንትኖች ተነሱ በሏቸው። እንደነዚህ አይነት እንቅስቃሴዎች እየፈጠሩ ያሉት ነገር በአጠቃላይ ሀገሪቱ ወደማትወጣው ምስቅልቅል ውስጥ እንድትገባና የህዝብና የሀገር ደህንነት ከባድ አደጋ ውስጥ እንዲወድቅ አድርጓል። ማን? የብልጽግና አስተሳሰብ፣ የብልጽግና ፖሊሲ በአጠቃላይ ሀገሪቱ ውስጥ ያለው አገዛዝ እየፈጠረ ያለው ቀውስ ነው ለማለት ነው። በዚህ ሂደት ውስጥ ነው እንግዲህ ሌላው የወታደራዊ ትብብር እየመጣብኝ ነው፣ ወታደራዊ ካውንስል እየመጣብኝ ነው የሚለው ቅዠትና የሚለው ደግሞ ሌላ ጣጣ እየመጣ ያለው። ኤኒዌይ ከዚህ ጋር ተያይዞ ዛሬ ያስገረመን ነገር እናንሳው ብለንም የመጣ ነው። ሌላኛው ጉዳይ ኬንያ ውስጥ የነበረውና ኬንያውያን ኢትዮጵያ ውስጥ የተካሄደውን ምርጫ እንዴት ተመለከቱት የሚለው። ትላንት አንድ ነገር አሰምቻችኋለሁ። አንሙት ትላንትና አንተ ይላክልን ነበር አንድ ቪዲዮ እና እሱን ትላንትና ተጠቅመነዋል። ዛሬ ተመሳሳይ እንደዚሁ ኬንያውያን
ኢትዮጵያ ውስጥ የተካሄደውን ምርጫ በተመለከተ እያነሱ ያሉት ነገር ነበርና የ8 ደቂቃ ቪዲዮ እንደሆነ ተመልክቻለሁ። ግን አጠር አድርገን ልንመለከተው ፈልጋለሁ። ትንሽ ነገር በዛ ላይ ብናነሳ ደስ ስለሚለኝ ነው። ኢትዮጵያ በምን አይነት ሁኔታ ውስጥ ነው ያለችው? ጎረቤቶቻችን ምን እያሉ ነው ስለ ምርጫው? ምርጫ ተብሎ እንግዲህ አገዛዙ ኢትዮጵያ መረጠች የተባለውን በተመለከተ ትላንትና ኬንያውያን ምን አይነት ድራማ በሀገሪቱ ውስጥ እንደተሰራ ሲናገሩ ነበር የነበረው። ዛሬም እነዚህ የሚያነሱትን እንስማቸው ምን እየተባለ እንዳለ ማለት ነው። Parts of Tigray, Amhara region, Oromo, while the country is engaging in rigging election and misleading the public. The system used to elect the Prime Minister of Ethiopia is not like that of the presidential system, the same that is applied in Kenya, where there is a one man, one vote. Neither is it like the system of the parliamentary system, the one used in Somalia, where members of parliament from different constituencies actually come to parliament and elect the president. Neither is it like the EPRDF system, where candidates from the same party were elected by the delegates. So, we want to know who really elects the Prime Minister. So I would like our analysts. Yeah, I think በቂ ይመስለኛል ረጅም ስለሆነ ረጅም ነው አንሙት። በጣም ክሪቲካል ጥያቄ ነው የሚያነሳው። ጠቅላይ ሚኒስትሩ ተመርጧል እየተባለ ነው ኢትዮጵያ ውስጥ ይላል። የኢትዮጵያ ሲስተም ፓርላሜንታሪ ነው። ጠቅላይ ሚኒስትሩ ተመርጫለሁ እያለ ሲያናፋ ነው የምንሰማው። ኦልሬዲ መመረጡንም አስቀድሞ እየተነገረ እንዳለ በተለያየ ኢትዮጵያ ሳትመርጥ ሰውየው ተመርጫለሁ እያለ ነው። ሀገሪቱ የምትከተለው ፕሬዚደንሻል ስርዓት አይደለም። ለምሳሌ እኛ ኬንያውያን በቀጥታ ፕሬዚደንታችንን ነው የምንመርጠው። ኢትዮጵያ ደግሞ ፓርላሜንታሪ ነው። እያንዳንዱ ኮንስቲቱዌንሲ የመረጣቸው አካላት በፓርላማ ይገናኙና ፓርላማ ውስጥ ያለው እንግዲህ በብልጫው ሲት ያለው አካል መንግስት ይመሰርታል። ያንን መንግስት የመሰረተው ፓርቲ ደግሞ አብዛኛውን ድምጽ ያገኘው ፓርቲ ደግሞ ጠቅላይ ሚኒስትሩን ይመርጣል። አውቶማቲካሊ ጠቅላይ ሚኒስትሩ የሚመረጥበት ሂደት የለም። ኢትዮጵያ ውስጥ ግን ይሄ ሁሉ በሌለበት ሁኔታ ጠቅላይ ሚኒስትሩ እንደተመረጠ አብይ አህመድም ጠቅላይ ሚኒስትር ሆኖ እንደሚቀጥል እየተነገረ እንሰማለን። ማን ነው ጠቅላይ ሚኒስትሩን የመረጠው የሚል ጥያቄ ያነሳሉ። የኢትዮጵያ ሕዝብ አልመረጠም። ኢሌክሽኑን ምርጫውም አልተካሄደም፣ ሪግድ ነው እያለ ያለው በቀጠናው ላይ ባሉ ህዝቦች ዘንድ በጣም መነጋገሪያ ሆኗል። በነገራችን ላይ ሙሉ ቪዲዮውን ብትመለከቱት በሳቅ ነው የሚሞቱት በኋላ ላይ ያወሩት ማለት ነው ያለውን ሁኔታ ሀገሪቱ ውስጥ ያለውን ሁኔታ ምርጫ ራሳቸው አስፈጻሚዎች ሲመርጡ የሚያሳየውን ቪዲዮ እሱንም ተመልክተዋል። ራሱ አብይ አህመድ ቁጭ ብሎ ራሱን ሲያስመርጥ የሚያሳይ ቪዲዮ ይጠቀማሉ እዚህ ላይ እና በቃ እንዲህ አይነት ነገር አለ ወይ በዓለም ላይ በ21ኛው ክፍለ ዘመን ነው የሚሉት። ያው በአፍሪካ ውስጥ ኢቭን በምስራቅ አፍሪካ እንደዚህ አይነት ነገር መኖሩ ገርሟቸዋል በጣም። እንደዚህ አይነት ነውር እንዴት ይፈጸማል? ህዝቡ ምን ይላሉ በሀገራቸው ውስጥ እንዲህ አይነት ነገር ሲከሰት ኢትዮጵያውያን ምን ይላሉ? ኢትዮጵያውያን በቀኝ ያልተገዙ ህዝቦች አልነበሩም ወይ እያሉ እንደውም ሲያነሱ ትሰማለህ። አንሙት ትዝብታቸውን በአጠቃላይ እና ምርጫ ምን ማለት እንደሆነ እንዴት አንድ ህዝብ ዲስኢምፓወር ሲደረግ ምንም አይነት የፖለቲካ ስልጣን ሳይኖረው ሲቀር በምን አይነት ሰዎች እንዴት አይነት መጫወቻ እንደሚሆን የሚያሳይ መስሎ የተሰማኝ ነውና እንዲህ አይነት ፍላቆች ቀጥለዋል። በጣም በርካታ ፖድካስቶች ናቸው በነገራችን ላይ አፍሪካውያን ሀገሪቱ ውስጥ ያለውን ነባራዊ ሁኔታ ፍንትው አድርገው ለህዝቦቻቸው እያሳዩ ያሉት። ብልጽግና በዚህም ረገድ አልተሳካለትም ብዬ ነው የማስበው። አንሙት ናሬቲቭን ለመቆጣጠር አልቻለም። የምርጫውን ናሬቲቭ እንደምትመለከተው ጎረቤት ሀገራት ላይ ያሉ ሁሉ ፖድካስቶች በግልጽ ሀገሪቱ ውስጥ ያለውን ሁኔታ ኢትዮጵያ ውስጥ የተካሄደውን ሁኔታ በግልጽ እያወሩት እንዳለ ያውም እየተሳለቁበትም ጭምር እንዳለ ትመለከታለህ ለማለት ነው። እንደው ከቪዲዮ የተረዳኸው ነገር አንሙት ትንሽ እስኪ ሐሳብ ስጠን። ልክ ነው። የመጀመሪያው ጉዳይ ኬንያውያን ናቸው ተንታኙም ጋዜጠኛውም። የሚገርመው ይህንን ምርጫ ደግሞ ዲሞክራሲያዊ አሳታፊ ብሎ ደግሞ ኢንዶርስ ያደረገው የአፍሪካ ህብረት ልኡክን እየመራ የሄደው የነሱ የቀድሞ ፕሬዝዳንት ኡሁሩ ኬንያታ መሆኑ ደግሞ ሌላኛው
ከዚህ ጋር የተያዘው ተቃርኖ ሆኖ አመለከተዋለሁ። የሆነ ሆኖ ሁለት ቪዲዮዎችን ያሳያሉ። እነሱም ግርም የመጣጣ ፈጽሞ የሚገረሙበት ሁለት ቪዲዮ ያሳያሉ። አንደኛው ቪዲዮ አብይ አህመድ የብልጽግና ጉባኤ ላይ ሊቀመንበር ሆኖ ሲያስመርጥና ሲመረጥ የሚያሳይበትን ነው። ራሱ ተመራጭ፣ ራሱ አስመራጭ፣ ራሱ ታዛቢ እንዴት የምርጫ አስመራጭ ኮሚቴ እንዴት አይኖርም እያሉ ራሱ አስጠቋሚ፣ ራሱ ተጠቋሚ፣ ራሱ ቆጣሪ ሆኖ የሚቀርብበትን ይመለከታሉ። ፈጽሞ ሊገባቸው በማይችል ደረጃ የሚስቁበት ነው ያኛው። ኦፍ ኮርስ ስንስቅበት የከረም ነው። ሌላኛው ጉዳይ የምርጫ ኮረጆች እየተሞሉ እኛም እዚህ ስናሳያቸው የነበሩ ቪዲዮዎችን ያሳያሉ። እነዚህ ኮረጆች እየተሞሉ ያሉት አሁን ወደ ምርጫ ማዕከል ሊላኩ ነው። ምን ኦፍ ኮርስ ምርጫ ያልተካሄደባቸውን አካባቢዎች ሌሎች የምርጫ መስፈርቶች በሙሉ ያያል። እነዚህ ግን ፓርቲኩላርሊ እንዴት አስቂኝ ሂደት ውስጥ እንደታለፈ ማሳያ አድርገው ያቀርቡና አንድምታው ግን አህጉራዊ ነው። ኢትዮጵያ እኮ ነፃ የቅኝ ግዛት ያልተገዛች ብቻ አይደለችም፣ የአፍሪካ ህብረት መቀመጫ ነች። ኢንስቲትዩሽናል ኢምፕሊኬሽኑ ምንድነው? የአፍሪካ ህብረት በመቀመጫ በሆነች አገር ነው ይሄ ነገር የተፈጸመው ነው እንዲህ ያለ ምርጫ ተደረገ የሚባለው ነው የሚል ያፋ ምንም ደብዳቤ የሚለው እንደዛ እኮ ነው። የአፍሪካ ህብረት ይህንን ምርጫ ኢንዶርስ ሲያደርግ ለአፍሪካዊ ለአህጉራዊ ተቋማት እና ዲሞክራታይዜሽን የሚኖረው ትርጉምና እንድምታ ከፍተኛ ነው። ዝም ብሎ ስለ ኢትዮጵያውያን ምርጫ ተጭበረበረ፣ አንድ ገዢ ቡድን አጭበርብሮ ስልጣን ያዘ ብቻ አይደለም። ኢትዮጵያ ውስጥ ያሉ የዲፕሎማቲክ ተቋማት አህጉራዊ ተቋማት በሙሉ አህጉሪቱን የሚስሉበትን መንገድ፣ የሀገሪቱን የዲሞክራሲ ሂደት የሚመለከቱበትን መንገድ፣ ምርጫን የሚያዩበትን መንገድ በሙሉ የሚያበላሽ የሚያጣምም ሂደት ነው። ኢጋድ የኢትዮጵያው ምርጫ ትክክል ነው ካለ ከዚህ በኋላ ከዚህ የከፋ ከዚህ የተበላሸ ምን አይነት ምርጫ ሊመጣ ይችላል? አፍሪካ ህብረት የኢትዮጵያ አብይ አህመድ ያደረገውን ምርጫ ትክክል ነው ካለ ትክክል የማይሆን ምርጫ ከዚህ በኋላ ምን ቢሆን ነው? እነሱ ትክክል አይደለም ሊሉም እነሱ የሚሉት ባይዘወይ ኢትዮጵያ በታሪኳ እንደዚህ አይነት አሳፋሪ ነገር አድርጋም አታውቅም፣ በአህጉራችን ውስጥም እንዲህ አይነት ነገር ሰምተን አይተንም አናውቅም ነው የሚሉት። ባይዘወይ ማለት ከዚህ በታች ለው የለም ነው የሚሉት። ቅድም አንሞት እንደምትለው ከዚህ ማነስ አይቻልም፣ በቃ ይሄ የመጨረሻው ነው። በምርጫ ታሪክ ውስጥ እንዲህ አይነት ነውር ተፈጽሞ አይተን አናውቅም ነው የሚሉት። ባይዘወይ ያ ስለዚህ በዚህ ደረጃ መከታተላቸው ሚዲያ ሞኒተር እያደረጉ አማርኛ እየተረጎሙ በምን ያህል ደረጃ የተበላሸ ድራማ እንደተሰራ ጎረቤቶቻችንን በዚህ ልክ እየታዘቡን ነው። መሳቂያ ሆነናል የሚለው ነገር በተለይ ደግሞ ለኔ የነሱ ፕሬዝዳንት ኢንዶርስ ያደረገው ኬንያ እንደዚህ ኦፍ ኮርስ ኬንያም በተለይ ዲሞክራሲ በተለይ ምርጫ በውጤቱ ብቻ የሚመዘን አይደለም፣ በሂደቱም ነው፣ በለቱ በድርጊቱም ነው፣ ከዛ በኋላ ባለው የፖስት ኢሌክሽን የድህረ ምርጫ ሂደትም ነው። ይሄን ምርጫ ውጤት አልተነገረም። ጁን 11 ከአራት ቀን በኋላ ይነገራል። ከአራት ቀን በኋላ መነገሩ እንዳለ ሆኖ ያሉ ቅሬታዎች ኢንፋክት ማንስ ቅሬታ አላቀርብ ነው። ኦሬዲ እኮ ትብብር የሚባለው በእኛ ስም ብታሸንፉም ብትሸነፉም እንዳትገቡ ብሏል። አሁን ይሄንን ገና ውጤቱም ገና የፖስት ኢሌክሽን ስቴጁ ያኛው ስቴጅ እንኳን ሳይታይ የተዋጣለት ምርጫ ተብሎ ኢትዮጵያውያን ታሪክ ሰሩ ተብሎ ኢትዮጵያ አሸነፈች ተብሎ ተደመደመ። አይ ቆይ እስኪ ድህረ ምርጫ ሂደቱ የምርጫ ውጤቱ ሂደቱ ገና ነው። ሌላም ችግር ሊፈጠርብን ይችላል። ቅሬታዎች ሊመጡ ይችላሉ። ምርጫዎች ያልተደረገባቸው አካባቢዎች አሉ። ኢትዮጵያ አሸነፈች መረጠች ተብሎ ተደመደመ። ከዚህ በኋላ ምንም ብትል ምንም ማለት አይቻል። ከዚህ በኋላ እንከን ማውጣት እንዳትችል ነው። ይሄንን አህጉራዊ ተቋማት ጭምር አደረጉት። እኔ አገዛዙ ቢለው እሺ የተለመደ ፕሮፓጋንዳ ነው። አህጉራዊ ተቋማት ሳይቀሩ ሰላማዊ እንደዚህ ሆነ ደመደሙት።
ስለዚህ ከሞላ ጎደል ዓለም የሳቀበት ነው። የሪሰርች ተቋማት፣ የሰብአዊ መብት ተቋማት፣ ዓለም አቀፍ መገናኛ ብዙሃን፣ ኤክስፐርቶች ሁሉም የቅርብም የሩቅም ብዙ ስም ያወጡለት በብዙ መንገድ ማን ያሸንፋል የሚል ጉዳይ ጥያቄ ውስጥ ወይም አጀንዳ ያልሆነበት ብቻውን ሩጦ ብቻውን የሚያሸንፍበት እንደሆነ በግልጽ የቀረበ ነውና ከዚያ አኳያ ነው መለከተው ለማለት ነው። እንድማለም አመሰግናለሁ። ያ ሙሉ የነዚህን ኬንያውያን ወንድሞች ሙሉ ቃለ መጠይቅ መስማት ትችላላችሁ። ኤቢሲን ሰብስክራይብ ሳታረጉ እንዳትወጡ። ይሄ አዲስ ቻናል ስለሆነ ሰብስክራይብ አድርጉ። አንድ ማሳሰቢያ ግን ነበረኝ ወንድማለም። ኦኬ መልካም እሺ። ከኤቢሲ ነው። ከኤቢሲ ለተለያያችሁ አካላት ለተለያዩ አካላት ለባለሙያዎች የቀረበ ጥሪ ስላለ እሱን ትኩረት ሰጥተን እንድናቀርበው ነው። ነገም እናስታውሳቸዋለን። ነገር ግን በባለሙያ የሆናችሁ በተለያዩ ጉዳዮች ላይ በዚህ ትግል ውስጥ ለህዝብ ይጠቅማል፣ ያገለግላል፣ ያግዛል ብላችሁ የምታስቡ ሙያተኞች፣ ሚዲያዎች፣ አዘጋጆች፣ ተለያያችሁ አካላት ኤቢሲ ቴሌቪዥን ጋር ከአማራ ሳት ቲቪ ጋር በመተባበር ፕሮግራም እንድትሰሩ እንድታቀርቡ ፕሮፖዛላችሁን እንድታስገቡ ጥሪ ያቀርባል ኤቢሲ ቴሌቪዥን። በተለይ ከኪነ ጥበብ ጋር በተያዘ ስነ ጽሁፍ ጋር በተያዘ ጥበብ ለነጻነት ኪነ ጥበብ ለብሔራዊ ትግል ይሄን ለመሰለ ጉዳይ ያለውን ሚና በተመለከተ ዝግጅቶች መስራት የምትፈልጉ ሌላም በግለሰብ ደረጃም ቢሆን ሙያዊ ነገር በመስራት ማቅረብ ይችላል። እንዲህ አይነት ሐሳብ አለ በዚህ ጉዳይ ላይ ለህዝቡ እኔ በየጊዜው ላቀርበው የምችለው ይዘትና አጀንዳ ላይ ብላችሁ የምታስቡ ሙያተኞች ባለሙያዎች ካላችሁ ኤቢሲ ቴሌቪዥን ጥሪ ያቀርብላችኋል። ዝግጅቶቻችሁን እንድታቀርቡ በትብብር አብሮ ለመስራት ፈቃደኛ መሆኑን ለመግለጽ ፈልገን ነው። እንግዲህ በየጊዜው ይህንኑ ለማስታወስ እንፈልጋለን ማለት ነው። ትንግርቱ አመሰግናለሁ ወንድም። እሺ አመሰግናለሁ። አንሙት የኢሰመኮ መግለጫ ደርሶኛል። ከ2650 በላይ ዜጎች መፈናቀላቸውን ገልጿል። አንሙት ከአርሲ ማለት ነው። እና የሚጠይቀው ያው የተለመደውን ነው። መንግስት ተገቢውን ምርመራ በማካሄድ ተጠያቂነትን ማረጋገጥና ተጎጂዎችን ለማካካስና መልሶ ለማቋቋም የሚያስችሉ እርምጃዎችን ይውሰድ። ይሄ የዘውትር የኢሰመኮ ጥሪ ነው። ምርጫን ሲታዘብ ስለነበረ ጊዜ የለውም አጣርቶ በንጹሃን ላይ የሚደርስን እልቂት ለማውገዝ የዚህን አገዛዝ ጥፋትና የዚህን አገዛዝ ጥፋት ለመሸፈን ከተቋቋሙ ተቋማትና ኢንስትሩመንት ሆነው የዚህን አገዛዝ የፍጅት ኢንስትሩመንት ሆነው በህዝባችን ላይ ለሚደርስ እልቂት አስቻይ ሁኔታን ከሚፈጥሩ ተቋማት መካከል የሚጠቀሱ ናቸው። ሀገሪቱ ውስጥ ያሉ ተቋማት አንሙት ገለልተኛ ሆነው በእውነት የህዝብን እልቂትና መከራ ለማስቆም በሚደረግ ጥረት ውስጥ ጄኒውን ኢፈርት የሚያደርጉ ተቋማት አይደሉም እና በጣም የሚያበሳጫል በእውነት እነዚህ ተቋማት አላማቸው የተቋቋሙበት አላማ ትልልቅ አላማ ነው። ግን እነሱ የሚገኙበትና የሚያደርጓቸው ስራዎች እጅግ የሚያሳዝንና የተቋማቱንም ክሬዲቢሊቲ ገደል የሚከት ነው። በየጊዜው የሚደረገው ነገር የሚለውን ነገር በዚህ አጋጣሚ ላንሳብዬ ነው እንጂ ከነዚህ ተቋማት የተለያየ ነገር ጠብቄ አይደለም። ሌላው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው እና ለ3 ቀናት ጉብኝት ኦፊሻል ቪዚት ሊያደርጉ እንደሆነ የሚያሳዩ መረጃዎች መጥተዋል። እንዳልኩ በአካባቢው ላይ ትላንትናም ከግብጽ ወደ ፖርት ሱዳን በርካታ የጦር መሳሪያ ሲመላለስ ነበር የነበረው። በተጨማሪ ደግሞ እንደዚሁ ከዩናይትድ አረብ ኤሚሬትስ ለና አብይ አህመድ እንደዚሁ የጦር መሳሪያ ከፍተኛ የጦር መሳሪያ አቅርቦት እየተደረገ ነው ያለው። ቀጠናውን የፍጅት ቀጠና አድርጎታል አብይ አህመድ። በቀጠናው ላይ ያሉ ጎረቤት ሀገራትም በተለያየ በተመሳሳይ በርካታ እንቅስቃሴዎች ውስጥ የገቡበት ሁኔታ እና በርካታ የኃይል አስተላለፍ ሁኔታዎች እየመጡ እንዳሉ በቀጠናው ላይ በግልጽ የሚያመላክት ነው። የሀገሪቱን ሰላም እና የኢትዮጵያን ሕዝብ ሰላም ማስጠበቅ ያልቻለው አገዛዝ በቀጠናው ላይም እንደዚሁ ከባድ አደጋዎችን እየደቀነ ቀጠና ያስተላለፎች እንዲፈጠሩ ምክንያት እየሆነ የሱ ፖለቲካል ፌለር ልክ ሚሊሻ እንደሚያደራጀው ነው። በነገራችን ላይ ቀጠናው ላይ ያሉ የኃይል አስተላለፎችም እየመጡ ያሉት አንድን ቀውስ በሌላ ቀውስ እፈታለሁ እያለ የሚሄድበት መንገድ አንሙት ቀጠናው ላይ የተለየ ኃይል አስተላለፍ እንዲመጣ ቀጠናው ላይ ኢትዮጵያ የተገለለች ሀገር እንድትሆን እያደረገ የመጣበት ሁኔታ እንዳለ በግልጽ ተመለከታለ። በሀገሪቱ ውስጥ የኢትዮጵያ መከራ የተጻፈው አዲስ አበባ ላይ የኢትዮጵያ ህዝብ ቀውስ የሚመነጨው ኢትዮጵያ ህዝብ ላይ ጦርነት ያወጀው ይሄ አገዛዝ ግን ደግሞ የኢትዮጵያን ችግር ቀጠናዊ ለማድረግ የሚሄድበት ርቀት ቀጠናው ላይ የተለየ ኃይል አስተላለፍና የተለየ አደጋ በሀገሪቱ ላይ እንዲመጣ
እያደረገ እንዳለ ትመለከታለህ ማለት ነው። ከዚህ አንፃር በርካታ የጎረቤት ሀገራት የራሳቸውን ሰላምና ደህንነት ለማስጠበቅ ሲሉ ፍላጎቶቻቸውንም ጭምር ለማስጠበቅ ወደ መሰባሰብና በጋራ ወደ መቆም ሁኔታዎች ውስጥ እንዲገቡ አስገዳጅ ሁኔታ እየፈጠረባቸው ያለ ሁኔታ እንዳለ ትመለከታለህ። ለሀገሩም ህዝብ አደጋ ሆኗል፣ ለቀጠናውም ህዝብ አደጋ መሆኑን ትመለከታለህ። በዚህም ምክንያት በየዕለቱ ወደ ካይሮ፣ ወደ አስመራ፣ ወደ ጅቡቲ፣ ወደ ኬንያ፣ ወደ ካምፓላ የሚደረጉ ጉዞዎች ተጠናክረው መቀጠላቸውን እየተመለከትን ነው ለማለት ነው። አድማጭ ተመልካቾቻችን ኤቢሲን ሰብስክራይብ ማድረግ ብቻ ሳይሆን ላይክ እና ኮሜንቶቻችሁንም እንደዚሁ ጻፉልን። በሐሳብ አስተያየቶቻችሁን በዋትስአፕ መላክ ከፈለጋችሁ ሲደመር 1723093725 ላይ ሐሳብ አስተያየቶቻችሁን ጻፉልን። መልእክቶቻችሁን ተቀብለን መልሰን ለእናንተ የምናደርስ ነው የሚሆነው። አንሙትም ያነሳው ነገር በጣም ጠቃሚ ነው። ፕሮግራሞቻችሁን ፕሮፖዛሎቻችሁን ማጋራት እና በአማራ ብሮድካስት ሴንተር እና በአማራ ሳት ላይ ፕሮግራሞቻችሁን እንዲተላለፉ የምትፈልጉ ከሆነ እነዛን ሐሳቦችና አስተማሪ የሆኑ በተለያዩ ዘርፎች አንሙት ያነሳቸውን ነገሮች አይ ቲንክ ነገ በማስታወቂያ የምናስኬደው ይመስለኛል። እነዛ ላይ ምላሾች ካሏችሁ ሲደመር 17230937 ላይ ጻፉልን፣ 3725 ላይ ጻፉልን። መልእክቶቻችሁንም እንጠብቃለን። ለነበረን ጊዜ ከልብ ነው አመሰግነው። አንሙት እግዚአብሔር ይስጥልን። ምሽት ያማረ ይሁን። አድማጭ ተመልካቾችንም እንደዚሁ ለጊዜያችሁ፣ ለሐሳባችሁ፣ ለአስተያየቶቻችሁ እና ከኛ ጋር ጊዜያችሁን ሰጥታችሁ ስለቆያችሁ ሁሉ ከልብ እናመሰግናለን። ምሽታችሁ ያማረ ይሁን። ጤና ይስጥልን።